السلام عليكم ورحمة الله وبركاته ودنا يتكبراتشو يسوس مازن ቤተሰቦቻችን በአዲስ ሳምንት በአዲስ ርዕስ ተመልሰን መተናል እንደምን ከረማችሁ በዚህ ሳምንት ፕሮግራማችን በትላንትናው ዕለት ኖቬምበር 30 በዋሊያ ቡክ ስቶር የተካሄደው ሙስሊም ስቱደንትስ ሊግ ከሐላል ቢዝነስ ፎረም ጋር በመተባበር ያዘጋጀው ሰናቢል ቢዝነስ ፎረም ነበር በፕሮግራማችን መነሻ ላይ ደግሞ እንደነገርናችሁ ሶስት አስፔክቶች ይኖሩታል ሶስት ማዕዘን ስንለው ፖለቲካል አስፔክቱን እናያለን ኢኮኖሚክ አስፔክቱን እናያለን ሶሻል አስፔክቱን እናያለን ባልነው መሰረት ዛሬ ሞር ኦፍ ኢኮኖሚክ ጃኒቡ ላይ ወይ ኢኮኖሚክ ፓርቱ ላይ ፎከስ ያደረገ ኤፒሶድ ይኖርናል ይሄንን ደግሞ ለማሳለጥ እዚህ ስቱዲዮ ያጋበዝነው እንግዳ አለን ወንድማችን ኡስታዝ አርኪቴክት መሐመድ ነጃ በዋናነት እዚህ አብሮን ይኖራል የመጀመሪያ ዲግሪ በአርኪቴክቸር ይዟል ሁለተኛ ማስተርሱን ደግሞ በቢዝነስ ሊደርሺፕ ይዟል ሙስሊም ስቱደንትስ ሊግን ጨምሮ በተለያዩ ተቋማቶች ላይ በቦርድነት ያገለገለ የሚገኝ ወንድማችን ኡስታዛችን ነው ከኔ በስተቀኝ ደግሞ ሌላ በኮሆስትነትም እንግዲህ አብሮን መንሱር ያለ መንሱር እንደ መጀመሪያው ለማስተዋወቅ እንደሞከርኩት መሐመድ ነጃ ሁሉ ከናቹራል እና የሶሻል ሚክስ የሆነ ከኢንጂነሪንግ ባክግራውንድ ከረንትሊ ደግሞ የኢኮኖሚክስ የአምስተኛ ዓመት ተማሪ ነውና ያው ኢንትረስትም ብዙ ጊዜ እዛ አካባቢ ነው አይደል ሪዲንግም ኢንሻአላህ እንኳን ደህና መጣችሁ ካልኩኝ በኋላ የመጀመሪያ ሐሳብ እንድናነሳበት እንድንዋወጥበት እንፈልገው ብዙ ጊዜ አልተለመደም አይደል በተለይ የኛ ማህበረሰብ ምንለው በዋናነት ሙስሊሙ ማህበረሰብ አካባቢ በጣም ትልቅ ጋፕ አለ እንደ አይነት አይዲያዎችን አንስቶ ወደ ሜዳ አምጥቶ መወያየት ላይ በጣም ጋፕ አለ ኢኮኖሚክስን ወይም ደግሞ ያንድን ሰው ኢኮኖሚክ ጃኒቡን በጣም ይህማለ ማድረግ እንትን አለና ይሄ ከምን የመጣች ይመስላችኋል ኢስላምስ ለነዚህ ነገሮች ያለው ቪው እንዴት አይነት ነው ብለን ማንሳት እንችላለን የሚለውን የመጀመሪያ የማማሻ ጥያቄያችን ማድረግ እንችላለን ኸይረን ቢስሚላሂር ረህማኒር ረሂም ጀዛኩሙላሁ ኸይር እዚህ ስለጋበዛችሁኝ one of my dearest subjects በጣም ከመወዳቸው ወይም ብንሰራባቸው በጣም መልካም ምላሽ ያገኛሉ ብለን ከምናስባቸው ሐሳቦች ነው ወጣቶችም ጋር በጣም ፍላጎት ያለበት ነው እንደ ሙስሊም ብቻ ሳይሆን እንደ ሀገርም ያለንበት ተጨባጭ ወይም ያለንበት ሀገር እንደምናውቀው ብዙ ስራ እድሎች የሌሉበት ብዙ ወይም ደግሞ ስራ የሌላቸው ስራት ሰዎች ወጣቶች በተለይ የተመረቁ ከዩኒቨርሲቲ በየሃይስኩሉ በየአካባቢው በጣም በብዛት ያሉበት ተጨባጭ ነው ያለው ስለዚህ እንደው ከእስልምና እይታው ወይም ከግሎባል እይታው በዘለለ በእኛ ሀገር ደግሞ እንደ ሀገር ስፔሲፊካሊ እንደ ሙስሊም ደግሞ ወጣትና ስራ ቢዝነስ ጋር የተያዙ ሐሳቦች በጣም ከዚህ በሰፋና በጠለቀ መወያየት በነገር ከውይይትም ባለፈ ደግሞ ብዙ ተግባራዊ ስራዎች መሰራት ያሉበት ጉዳይ ነው ብዙ ሐሳቦችም እንትኖችም ያንን ስለሆነ የሚያሳዩት ማለት ነውና ከዛ አንፃር አይ ቲንክ በጣም ትክክለኛ ርዕስ ነው ፕሮግራሙንም ያንን ስናዘጋጅ ጅማሮ ነው በቃ ያለው ምላሹንም ያየነው ኤሪያው ላይ ያለው ፍላጎት የወጣቱ ኢንተረስት እና በዛ ደረጃ መሆኑ ብዙ የሚያሳየን ነገር አለ ሌሎች ጃኒቦቹ በተለያየ መንገድ ሙከራ ይደረግላቸዋል ይመለስላቸዋል ይሄ ግን ትንሽ የተረዛ የተዞለመ ወይም ደግሞ አንዳንዴ ደግሞ ምክንያታዊ በሚመስል መልኩ ገፋ የተደረገ ይመስላል ካለንበት ካልቸር አንፃርና ዛሬ እስቲ በደንብ እናነሳለን በሁሉም ፐርስፔክቲቭ በሁሉም እይታ እስልምናም በሶሳይቲም ይሄ ጉዳይ እንዴት ነው የሚታየው በምን መነጽር ነው የታከመው የሚለውን በደንብ ለማየት እንሞክራለን ኢንሻአላህ ያው ቶፒኩ እንደተባለው ብዙ ዲስከስ ያልተደረገበት ቶፒክ ነው ነገር ግን በተለይ ወጣቱ ላይ አሁን እየመጣ ያለው ጄነሬሽን ላይ ደግሞ በጣም ጥያቄ ሆኖ ከፊት እየመጣ ያለ ጉዳይ ነው በተለይ እኛም ሀገር ብቻ ሳይሆን ዓለም ላይ ይሄ ያንግ ምንለው ጄነሬሽን ላይ ሃያዎቹ ላይ አካባቢ ያለው አሁን ደግሞ ጄንዚ ምንለው ጄነሬሽን አለ አይደለ እዛ ላይ በጣም ከፊት እየመጡ ያሉ ጥያቄዎች ውስጥ ነው ፋይናንሻል ፍሪደም የሚባለው ነገር ከፊት ያለ ነገር ነው ስራ ፈጣሪነት ምናምን የሚባሉት ነገርና ይሄንን ፍሎ የሚያደርግበትን ፍሬም ካላስቀምጥንለት እንደ ሙስሊም ኢስላም ለእንደዚህ አይነት ጉዳዮች የሰጠው ቦታ ምንድነው የሚለው እነዚህን ጥያቄዎች መመለስ ካልቻለን ጄነሬሽኑ እነዚህን ጥያቄዎች ለመመለስ ወደ ተለያዩ መንገዶች ነው የሚሄደው እየሄደም እያየነው ነው ብዙ ውሏችንኛ ከወጣቶች ጋር ከሃይስኩል ተማሪዎች ጋር ምናምን ነውና እነዚህ ጥያቄዎች አሉባቸው ከኤክስፖዠራቸው ምናምን አንፃር ማለት ነውና እነዛን ጥያቄዎች ለመመለስ እየሄዱበት ያለው መንገድ ሌሎች መንገዶች ናቸውና
እነዚህ ጥያቄዎች የግድ መመለስ አለባቸው የሚል ሐሳብ አለ። ራሴን በአንድ ጄንዚ እንትን ጫማ ላይ ሳቆም ምን ብዬ መጠየቅ እችላለሁኝ? ላይክ ማለት ኢስላም ሁለንተናዊ ነው ትላላችሁ፣ ሁሉንም የህይወት አስፔክታችንን የሚነካ ነገር ነው ትላላችሁ። ነገር ግን አይደለምና ከመሳጂዶች ከመሻይኾች ስለ የስራ ካልቸርን ስለማዳበር የስራ ባህሪን ስለማዳበር ይኸው ስራና ስራ ወማሐውለሁ ያሉ ጉዳዮችን ከማንሳት ስለ ስራ ፈጣሪነት ከዛ ጀምሮ ሲምፕል ከሚመስሉ ከፐርሰናል ላይፍ ጥያቄዎች ጀምሮ እስከ ላይ ሀገራዊ ዓለም አቀፍ የኮምፕሊኬትድ የኢኮኖሚክስ ኢሹዎች ልትነግሩኝ ቀርቶ የሆነ ቢዝነስ ጀምር ይሄ ነገር በቃ አዲስ በሆነባችሁ ቁጥር አንደርስታንድ ባላረጋችሁት ቁጥር የመጣችሁ حرام ከማለት ውጪ ሮላችሁ ምንድነው ብዬ ልጠይቅ እችላለሁኝና ይሄን እንዲህ ነበር ወይ ነብያችን አለይሂ ሰላቱ ወሰለም በተለይ early የመጀመሪያው ጀነሬሽን አካባቢም ስንመለስ ይሄን ጃኒብ በዚህ ልክ ኔግሌክት አድርገውት ነበር ወይ ብዬ ብጠይቅ ይሄንን አይ ቲንክ ጥያቄ በደም ለማብራራት ያግዘናል ብዬ የማስበው እንደው ወደነ ሰዎቹ ከመምጣታችን በፊት ከስራ ከገንዘብ ከስራ ፈጠራ ከእስልምና ጋር ያለው እይታ ጋር በተያያዘ እንዲ ሶስት ዲፈረንት ወይም ሶስት የተለያዩ ሌቭሎች ይታዩኛልና ሶስቱ ላይ እስቲ ዲስከስ እናድርግና ሪሊ እስልምና ምን ነበር የፈለገው ምን ነበር ሲያደርግ የነበረው አሁን ሲያለው ምንድነው የሚለውን ለማየት በደንብ እንችላለን ብያስባለሁ። ብዙ ጊዜ ከሶስቱ ውስጥ ሁለተኛው ላይ ደህና ነው የመጀመሪያው የመጨረሻው ላይ ያለው እሳቤ ግን ፊት ለፊት ከምናየው ነገር ምን አለ የሚል ጥያቄ ቢያስነሳን የመጀመሪያው ነገር ድህነት ስለ ድህነት እስልምና እንዴት ነው የታየው ምንድነው እሳቤው ምክንያቱም በጣም ሴሌብሬት የሚደረግባቸው ኢዝሞች ስላሉ ማለት ነውና እንዴት ነው የታየው እሱ ላይ ቅድሚያ በደንብ የሆነ አይነት መግባባት ላይ መድረስ ቢያስፈልግ ይመስለኛል። ሁለተኛ ደግሞ ስራ ራስን መቻል ፋይናንሻሊ ኢንዲፔንደንት መሆን ከሰው ጠባቂ ስላለ መሆን እዚህ ላይ ብዙ ግልጽ ነው ብዙዎቹ ግልጽ ናቸው። እዚህ ላይ የሚነሱትም ከተነሱ የስራ ጉዳዮች እዚህ ላይ ያጠነጠኑ ናቸው በብዛት። ሶስተኛው ደግሞ about big businesses ሀብት ጋር በተያያዘ ደግሞ ምንድነው የተቀመጠለት መነጽር ወይም እንዴት ነው የምናየው ራስን ከመቻልና በራስን ከመደገፍ በገንዘብ በዘለለ ደግሞ ከዛ በጣም ላቅ ያለ የፋይናንሻል የቢዝነስ የምናምን ስራና እይታዎች ደግሞ እንዴት ይታያሉ የሚሉት አይ ቲንክ አሁን ካለንበት ተጨባጭ ጋር ወደም ሪሌት የሚያደርጉ ይመስለኛልና መጀመሪያው ጽንሰ ሐሳብ ድህነት ፖቨርቲ ፈቅር የሚባለው ነገር እንዴት ነው የታየው እስልምና ላይ ከሱ ብንነሳ ጥሩ ይመስለኛል። ምናልባት ግን እንትን ላይ ተስማምተን ማለት ነው ኢስላም ይመለከተዋል ይሄ ቶፒክ የፓርት ኦፍ ኢስላሚክ እንትን ኢስላሚክ ሚሽን ነው የሚለውን ተስማምተን ማለት ነው ወደ እነዚህ ቶፒኮች የምንገባው ምላሻቸው ያን በደንብ ይሰጣል። ለምሳሌ ምንድነው ድህነት ጋር አሁን ብናነሳ እንዴት ያየዋል አንድ ሰው ጋር የተጻፈ ጽሁፍ ሳነብ ኤሪያው ላይ እስልምና በመጣበት ጊዜ ባርነት ወይም የባሪያ ስርዓት በደንብ ኤግዚስት ያደርግ ነበርና ያን ኤግዚስት የሚያደርገውን ስርዓት በቃ ኤግዚስት እንደሚያደርግ ተቀብሎ ግን ለማጥፋት በጣም ብዙ ርቀት ተጉዟል። ምክንያቱም በቃ it was an existing reality የነበረ ተጨባጭ ነው ግን ያንን ለማጥፋት በቃ በብዙ ርቀት ሄዶ ፋይናሊ እስኪሳካ ድረስ አድርጎታልና ሶ ያ ማለት ግን ሴሌብሬት የተደረገ ነገር ነው ማለት አይደለም ወይም ደግሞ ኢትስ ኖት ፕራውድ የምትሆንበት የምትኮራበት የታሪክ አካል ወይም ትክክለኛ የነበረ ነው ተብሎ የተቀመጠ አይደለምና ብዙዎቹን የቁርአን አያዎችም ሐዲሶችንም ስታያቸው ድህነትም እንደዛ እንደሆነ ትረዳለህ። ሴሌብሬት የምታደርገው የምትኮራበት ወይም መቃረቢያ መንገድ ብቻ ሆኖ ሳይሆን የተቀመጠው እንደ ሶሻል ነቀርሳ እንደ ሶሻል ችግር ያለ የደረሰበት ሰው የሚታገሰው ግን እንደ ማህበረሰብ ለማጥፋት የምትታገለው ነገር ነው አይደል? በቃ ሁሉንም ስታያቸው ዘካም በሰደቃም ስራ በማስጀመር ሰዎችን በማውጣትም ሶ ላይክ ምንድነው አንድ ሰው ምንድነው ድህነትን ተቀብሎ ልብሱን ሳይቀየር ሳይበላ ሳይጠጣ ልብሱን ትቶ እስከመኖር የሚደርስ ነገር አይደል አምላኩ ጋር መቃረቢያ ተደርጎ የሚሳልበት ካልቸር በደንብ ስላለ ከዛ የተወራረሰ ነገር ያለ ይመስለኛል። እንደው አይደል ብዙዎቹ ከሚያልፉበት ነገር አንፃር ያንን ኢንዶርስ አድርጎ ተቀብሎ አክሰፕት አድርጎ መኖር በሁሉም ሌቭሉ ማለት ነውና ሶ እንዴት ነው
ይህንን ዱዓ እንግዲህ አዝከረ ሰባህ መሳስተር اللهم اني اعوذ بك من الكفر والفقر فقر በቃ ለድህነት ለኩፍር ቅርብ ሆኖ በቃ የምትጠበቅበት ጉዳይ ነው። ስለዚህ በፍጹም በቃ እንደው ከመጣብህ የምትሰብርበት የምትታገስበት ጉዳይ እንጂ በቃ ተቀብለው አምነህበት በቃ እንትን አድርገህ የምትወስደው ጉዳይ አይደለምና ከሱ የሚጀምር ይመስለኛል ጽንሰ ሐሳቡ on the first level እንኳን ኢንዶርስ ሊያደርገው ይቅርና እንደውም ከዛ በተቃራኒ በስራም በዱዓም በከልቸርም በእሳቤም ያንን አሊቬት ለማድረግ እንደውም የሶሳይቲ ሪስፖንሲቢሊቲ ነው። በቃ እንደ ሶሳይቲ ያንን ማጥፋት በቃ የነዘካ የነሰደቃ የነምናምን ጽንሰ ሐሳብም ያንን ከማጥፋት ጋር የመነጨ ነው። ፕራክቲካሊ አይተነዋል አይደለ? በነ ዑመር ኢብኑ አልዓዚዝ ዘመን በቃ መጥፋት ይችላል። ይሄ ፈንዳሜንታል የሚባለው ድህነት የሰውን ቤዚክ ሂውማን ኒድ ክብሩን ወይም ዲግኒቲውን መጠበቅ የሚያስችለውን ነገር ሁሉም ሰው ናቹራሊ ኢንታይትልድ ነው ብለን የምናምነውን ማጥፋት ደረጃ ያደርሰዋልና ፕራክቲካሊ ማሳይቷል። አላማውም ያ ነውና እዚህ ላይ ያለው እይታ እንዳልኩት ከሌላ ኢዝሞች ጋር በጣም የተለየ መሆኑን በደንብ እንትን ማድረግ የሚያስፈልግ ይመስለኛል። ከዚህ በፊት አይ ቲንክ ኡስታዝ አህመዲን ጀበል ደጋግሞ ሲያወራ የሰማሁት ነውና ሸኹ ሁሌም ዱንያ ጠፊ እንደሆኑ ነች፣ ሁሌም አሳሳች እንደሆነች እና ዱንያን ሰዎች ሊተዋት እንደሚገባ ሁሌ ያወሩና አለ ኢሚዲየትሊ ከዛ ቀጥለው አሁን መስጂዳችንን ማስገንቢያ እንትኗን ለማስጨረስ ደግሞ ይሄን ያህል ገንዘብ ያስፈልገናል ብለው የሚጠይቁበት አግባብ አለ የሚል ነገር አለና አሁን በሁለቱ መካከል የሚጣረሱ ሐሳቦች ናቸው። በመጀመሪያ ማለት እንትን ዙህድን አንድ ሰው ወራን እነዚህ ከእንትኖች ከዱንያ ላይ በጣም ኢመርስድ እንዳይሆን ይፈልጋል። ከዛ ደግሞ ድህነት ደግሞ ይጠላል እንላለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اللهم احيني مسكينا وامتني مسكينا واحشرني في زمرة المساكين او كما قال عليه الصلاه والسلام ብለዋል ብለን ማንሳት እንችላለን። የአህሉ ሱፋ ታሪክ ይመጣል ምናምንና ከነዚህ ነገሮች አንፃር እስኪ አጥሩልን። እንዳልከው አንተም እንደ ማህበረሰብ ጉዳዩ ብዙ ሲገፋ ነው እንደ ሶሳይቲ ስናወራ እንደ ኡማ ምናምን ስናወራ ኢምፖርታንት ነገር እንደሆነ ነው ሁሌ የሚቀመጠውና ጉዳዩ ልክ ኢንዲቪጁዋል እንትን ጋር ሲመጣ ግን ቶፒኩ ይቀየራልና ሁለቱ መነጣጠል የሚችሉ ነገሮች ናቸው ብዬ አላስብም። እንዳልከው አንዱ ትልቁ ፋክተርም ይሄ እንደዚህ ሊሆን ያደረገው ዱንያ ምንድነው የሚለው አመለካከት ማለት እዚህ ምድር ላይ የመጣንበት ፐርፐዝ ምንድነው? ዱንያ እንዴት ነው የምንመለከታት? አላህ እንዴት ነው ከዱንያ ጋር ከዩኒቨርሱ ጋር በዙሪያችን ካለው ነገር ጋር እንዴት ምን አይነት ተዓሙል ነው አላህ Subhanahu Wa Ta'ala እንዲኖረን የሚፈልገው የሚለው እዛ ላይ ያለን አመለካከት ትንሽ እንትን ያደረገ ይመስለኛልና ያንን ይዘን ነው ወደዚህም የመጣ ነውና ኢምፖርታንሱን ግን አንደርስታንድ አድርጓል። ሲራ ላይም በደንብ የምናየው ነገር ነው ምን ያህል ኢምፖርታንት እንደነበረ የኢኮኖሚክስ የሚባለው ሐሳብ በአጠቃላይ ፋይናንስ የሚባለው ነገር ምን ያህል ኢምፖርታንት እንደነበረ የብዙ ሰሃቦችን ስቶሪያንስ ማየት እንችላለንና ልክ ኢንዲቪጁዋሊ ሲመጣ ግን ይሄ ችግር ብዙ ጊዜ እንትን ያደርጋልና እንዳልከው ሜቢ አብሮ ሊነሳ የሚገባው ይሄ መብቃቃት የሚባለው ወይ መግና የሚባለው ነገርና ከዛ ደግሞ ይሄ በቃ ኢስራፍ ምናምን የምንለው ነገር እነዚህ አካባቢ ብዙ መቀላቀሎች ያሉ ይመስለኛል። አንድ ሰው ራሱን ፋይናንሻሊ ባሳደገ ቁጥር አቅሙን እያሳደገ በመጣ ቁጥር ከአላህ Subhanahu Wa Ta'ala መንገድ እየራቀ ነው ወደ ዱንያዊ መንገድን እየተከተለ ነው የሚል አይነት ሐሳብ አለና እዚህ ጋር አንደኛው የመብቃቃት የሚባለውን ሐሳብ ማንሳት ያለብን ይመስለኛል። ሁለተኛ ደግሞ ገንዘብን ወይም ሀብት የምንለው ነገር እንደ ቱል አንደርስታንድ ያለ ማድረግ ሐሳብ ያለ ይመስለኛል። ራሱን ግብ ወይም ጋያ አድርገን የምናስቀምጠው ከሆነ ያኔ ከአላህ Subhanahu Wa Ta'ala መንገድ የሚያርቀን ራሱ ኢላህ የሚሆንበት አይነት አሁን የተለያዩ ዓለም ላይ እንደምናየው ማለት ነውና ግን እንደ ቱል ተጠቅመ ነው ለምንፈልገው መንገድ መሳሪያ አድርገን ማዋል የምንችል ከሆነ ግን ለየትኛው መንገድ መሳሪያ መሆን ይችላል። ከኛ የሚጠበቀው ያው ኡማውን ለማገልገል አላህ Subhanahu Wa Ta'ala መንገድ ቱል አድርገን ማዋል ይመስለኛል። ሐዲሱም እንደዛ አይደለም የሚለው ነብያችን አለይሂ ሰላቱ ሰላም ኒዕመል ማሉ ሷሊህ ሊረጁል ሷሊህ እንዳሉት ማለት ነው። እዚህ ላይ አንድ አርቲክል እያነበብኩኝ ነበርና በጣም ሲገርመኝ ነበር። ያው ታላቁ ሼክ መሐመድ አልገዛሊ እንትን እዚህ ላይ ይጽፋሉና አንዳንዴ እነዚህ እንትኖች እነዚህ ምን እንበላቸው እነዚህ ክሌሞች የመጡት
ራሳቸው ናቹራሊ በማህበረሰቡ ዘንድ ፍሎሪሽ አድርገው አይደለም ይላሉ። በጣም ከኮሎኒያሊዝም ጋር በጣም ያያይዙታል። ማለት በሃይማኖት ማህበረሰብን ለማደዘዝ አይደል እነ ካርል ማርክስም ኦፒየም ኦፍ ዘ ማስ የሚሉበት መነሻቸው ይሄ ስለሆነ ማለት ነውና ምን ይላሉ? አንድ ሰው በዳቦ ጉዳይ በዳቦ ሀጃው ቢዚ ካደረከው ስለሌሎች ነገሮች ማሰብ አይችልም። ግን ይሄንን ስለዚህ ደግሞ ብዙ ታይሙን አይ ሚን ኮንሰርኑን ፎከሱን በሆነ መልኩ እዛ ላይ አድርጎ ራሱንም ቤተሰቡንም ከድህነት የማውጣት ግዴታ እንዳለበት ያው ብዙ ጊዜ ስለምንረሳው ማለት ነውና ያ ግዴታ እንደ አንድ ቀዋም የቤተሰብ አስተዳዳሪ እንዳለበት ባስታወስነው ቁጥርና ስራ ላይ ሐስ ባደረግነው ቁጥር ላሰማህ አላህ ይላሉ እሳቸው በእንትን ነው ሞክ ያደረጓቸው ነውና ላሰማህ አላህ ሳይንጃህ አሉ እንትን ያደርጋል ይሄኛውን ፓርት ኦፍ ሂዝ ላይፍ እንትን ያደርጋል በአሸናፊነት ያልፍና ስቴብል ፋይናንሻል ኢንካም በኖረው ሰዓት ላይ አይኑን መቀላወጥ ይጀምራል። አይኑ መቀላወጥ ሲጀምር ደግሞ ሌሎች እንደ ሰው የተሰጡት አላህ የሰጠው ዲግኒቲ የሚባል ከራማ የሚባል እነዚህ ነገሮች መጠየቅ ይጀምራል። እና አንዳንዴ እነዚህ ሙስተዓሚሮች ያመጡትም ክሌም ነው ብለው ያነሳሉና ማለት ኢስቲሃና ማድረግም ስለሌለብን ነው። ሐቂቃ እንትን ላይ ማህበረሰቡ ላይ በጣም ሻይ የሆኑ ክሌሞች ስለሆኑ ነው ቅድም ያነሳኋቸው። ማለት እንትን እያልክ አክቹሊ ሙስሊሙ ማህበረሰብ ጋር ብቻ ሳይሆን እንትን ታሪኮቻችንን ምናምን ልብ ብላችሁ ከሆነ ከልጅነት እንትን ስንሰማቸው ምናምን ነገር ያ ሀብታሙ ሰውዬና ደሃው ሰውዬ ጎረቤት ይሆኑና ይሄ በጣም እንትን ሰላማዊ ህይወቱን እየገፋ የነበረውን ሰውዬ ከዛ የሆነ ገንዘብ ይሰጣዋል። ያ ገንዘብ ኮንሰርን ይሆንና ምናምን በሚውዚክ ምናምን በደስታ ምናምን የሚያሳልፍ የነበረውን ሀያቱን በጣም መጨነቅ ይጀምርና አንካ ብርህን ተጨነቅበት ብሎ መለሰው። አይ እኔ ኢንፋክት ድህነት ነው ሲያስጨንቅ ሐቂቃ በቃ ማለት ከሰው በታች ሲያስደርግ ያየነው ሰዎችን እንትን ሲያደርግ ማለት ካደል ፈቅሩ እየኮነ ኩፍራ አይደል ያሉት ሰው እነዚህ ነገሮች በጣም መታከም አለባቸው። አለበለዚያ ሙተደይን የሚባለው ማህበረሰብ ዘንድ ስንፍና በጣም ፕሮሞት እየተደረገ ስለሆነ አይታቻቸው ከሆኑ ሌዚ ቢዝነስ ናቸው ራሱ አይደል እንትን የሚደረጉት ምናምን ነገር ሲምፕሊ እንትን ልታደርግባቸው የምትችላቸው ምናምን ነገርና አንድ ቪዲዮ ትላንትና እያየሁኝ ነበር። እንዴት አንድ ኡስታዝ ነውና እንትን ለምን ሰርተህ አትበላም ያው ምናምን አይነት ነገር ሚል ጥያቄ መጥቶበት በጣም እንደ ኢንሳልት ነው ኮንሲደር ያደረገው። እኔ እንዴት ሰርተ ማለት ይሄ እንትን የነብያችን አለይሂ ሰላምንም ሲራ ካለማወቅ የሚመጣም ጭምር ነው ብያምናለሁኝ። ለክ ማለት እስከ ሲነ ኑቡዋ ድረስ ያለፉባቸው መራሂሎች ይኸው ኸዲጃን ያገኙበትን እንትን ፌዝ ራሱ ምናምን ነገርና ሰው እነዚህ ነገሮች አንዴ ጽድት አድርገን ወደ ቀጣይ ደግሞ ያው አይ ቲንክ አሪፍ ፍሬም ተቀምጧል። ድህነትን ተምጂድ ማድረግ እንትን ማድረግ ምናምን ነገር ይሄንን አንዴ እንትን ካደረገ እዚህ አካባቢ ያሉ እንትኖች ሜዞቹን ከፋክቶቹ መለየት ከቻለ ከዛ በኋላ ስራስ ላይ ምን አይነት እንትኖች አሉ ሀብት ከግለሰብ አንፃር ሀብት ከማህበረሰብ አንፃር እንዴት ይቀኛል በምን አይነት መልኩ ማኔጅ መደረግ አለበት ወደሚሉት ሐሳቦች መስጂዶች ላይ ምኖች ላይ የሚነሱትም ነገር ፓርትሊ አንደርስታንድ ማድረግ ያስፈልጋል ብዬ አምናለሁ። ምክንያቱም ወደ ሶስተኛው ፓርት ላይ ስለሚወስደን አሁን ባለንበት ተጨባጭ ጥናት ቢፈልግም ብዙ ቢዝነስ ላይ ስራ ላይ ሀብት ማካበት ላይ እየተሰራ ያለበት ፐርፐዝ እና መነጽር ምናልባት ያን ዲማንድ ሊያደርግ ይችላል። ብዙ እንግዲህ ባናጠናም የሆኑ ፕራክቲካል ሜዳ ላይ የምናያቸው ነገሮች ግን ያን ይነግሩናል። ለኮሚኒቲ ለኡማ ለአጠቃላይ ግራንድ የሆነውን የሀገሪቱ ሙስሊም የኢኮኖሚ ተሳትፎ ምናምን አንድ ስቴፕ ለማሻገር ንያን አድርገው የተቋቋሙ ቢዝነሶች ምታውቃቸው ኢንተረስት ፍሪ ባንኮች ምናምን የተቀመጠባቸው ሚኒመም ነገር ማሟላት ስትራግል ሲያደርጉ ስታይ ምናልባት በሌሎቹ ቢዝነሶች ልክ አሁን ፕሮፊታብል ስላልሆኑ ነው። ስለዚህ ወይም ሪሶርሱ ጠፍቶ ግን እንዳልሆነ ታውቃለህ። ስለዚህ እነዚህ ሰዎች ወይም ኢማሞቹ ይሄን ጉዳይ ሲያነሱ እኔ አንደርስታንድ ማደርገው ስራን ተው አቆሙ ሳይሆን የስራ መነጽር እይታ ወይም የፐርፐዝ እይታ ልዩነት እንደሆነ አምናለሁና የሰራን ያለነው ሰዎች ጋር ያለው ክፍተት ትንሽ የሚባል አይደለም። ማለት በድህነትን ወይም ደግሞ ምስኪን መሆንን ሴሌብሬት ያደረገ ከሚኖረው ባልተናነሰ በሀብት ውስጥ የሚኖረው ሰው ጋር ያለው ማለት
questionable ነው ሁሉም ሰው ሚሊዮነር ይሁን ኦኬ ግን with a big question mark for what purpose የሚለው ጥያቄ በጣም መመለስ አለበት ኖት ከተረፈችው ገንዘብ ሰደቃ ስለመስጠትና ለመስጂድ ስለመስጠት ሳይሆን the whole idea of the business itself ማለት ከዙ ወጥቶ ስለምትሰጠው ቻሪቲ ወይም ደግሞ ኢማሙ ወጥተው አሁን ደግሞ ለመስጂድ ስጡን ተብሎ ስለምትሰጠው ገንዘብ ሳይሆን አጠቃላይ እሱ የሚታይበት መነጽር አንዳንዴ ለውጥ ቢፈልግ በጣም እንደሆነ አምናለሁ ከዛ ባልተናነሰ የፍሬም ለውጥ ይፈልጋል ማለት ነው ፕሮሞት መደረጉ ሶ የማህለኛው የሥራው ላይ አይ ቲንክ በጣም ግልጽ ይመስለኛል ራስን መቻል ጋር ምናምን ተያይዞ ሁሉም ፕሮሞት ያደርጉታል በየመስጂዱም በመኑም ምናልባት ዛሬ ወደ ስቱዲዮ ባትመጣ ወደ ስራ ቦታ ተሄድ ነበር ከቤት ድራይቭ ያደረክ ምናምን ነገርና የምር ወደ ስራ ቦታ ስትሄድ ድራይቪንግ ፋክተር ምንድነው ምን መሆን አለበት ስለሚለው ማለት ይችላል ፐርሰናል ዳይሬክት ኤግዛክትሊ ዛት ኢዝ ዘ ፖይንት ማለት ማንሳት የፈለኩትም በተለይ በጣም ግራንድ ጄነሬሽን ተሻጋሪ ወይም ትልቅ ሐሳብ ቢዝነሶችን ምናምን ማምጣት የሚያስቡ ሰዎች ወይም ደግሞ እንደዛ አይነት ስራ ላይ ያሉ ሰዎች አንዳንድ ጊዜ ሁለተኛ አካል ነው ቤተሰብህ ኑሮ ምናምን አንድ ሰው አለ ኢትዮጵያ ውስጥ የ20 ብር ራት የለም ያለ ማለት what would you do with it ማለት what is ከተፋخور አይደል ከኮምፒቲሽን ከመናምን አይደል ኔም ቢልድ ከማድረግ በዘለለ ምንድነው ሚኒንጉ አይደል at some level ምንድነው ኳሊቲ ኦፍ ላይፍህ ከሆነ በጀት በላይ ወይም ከሆነ በላይ ኢንካም ምንም አይጨምርም ይላሉና በጣም ትሬሾልዱ ያስደነግጣል ቁጥሩ you'll check it ከዛ በኋላ ያለው ነገር በሙሉ ምንድነው ፐርፐዙ ምክንያቱም በቃ የምትኖርበት ስፓን ፋሚሊ ልጆችህ ዘመድህ ምናምን የምትለው ወይም ባንተ ዲፔንደንት የሆኑትን ከማኖር የዘለለ ነውና እንደው ከእስልምና ውጭ in the western world ራሱ አሁን ያለው የቢዝነስ ቋንቋ የቢዝነስ ይሄ ለምን ቢዝነስ ይከፈታል ለምን ይሰራል የሚለው 4-5 እርከኖችን አልፎ አሁን የደረሰበት የመጨረሻ እርከን ብለው የሚያስቡት ስፒሪቹዋል ቢዝነስ ሞዴል ወይ ስፒሪቹዋል ሊደርሺፕ የሚል ደረጃ ላይ ደርሰዋል ምን ይላል በጣም ስለሚገርም ነው ዴፊኒሽኑ በአሁኑ ዘመን ሰው ለመርዳት አይደለም ጉዳዩ የሚወራው ስለ ቢዝነስ ሰክሰስ ነው ምክንያቱም እየተወራ ያለው ቢዝነስ ላንጉዌጅ ስለሆነ ማለት ነው ቢዝነስ ሰክሰስፉል እንዲሆን ወይም ደግሞ ስራ ሰክሰስፉል እንዲሆን ሁለት ነገሮች ኢምፖርታንት ናቸው ይላሉ አንደኛ የሚሰራው አካል ዴዲኬትድ ሆኖ ሞቲቬትድ ሆኖ with full energy and power መስራት አለበት ያለ ስንፍና ሁለተኛ ደግሞ የሚሰራለት አካል ፈልጎ ወዶ ፈቅዶ የሚሰራው ነገር መውሰድ አለበት ለረጅም ጊዜ እንዲቆይ continuously so the business side እና the customer side of a business በሁለቱም ሳይድ አለ ማለት ነው ስራውን የሚሰራለት አካል የሚወስደው አካል እዚህ ይሄ መንፈሳዊ የቢዝነስ ሞዴል የሚሉት ምንድነው ቢዝነስ እንዲሳካለት ትራንሴንዳል የሆነ ቫልዩ ከምናየው ግለሰባዊ ፍላጎት የዘለለ ግብ ሊኖረው ይገባል ሁለት ነገር አንደኛ spiritual fulfillment ለሚሰራው ሰው መንፈሳዊ መሞላትን ሊሰጠው ይገባል ሁለተኛ serving the society ማህበረሰቡን ሰርቭ የሚያደርግ ችግሩን የሚፈታ ቫልዩ እሴትን የሚጨምር መሆን አለበት እንደዚህ ሲሆን በቃ በረጅም ጊዜ ሰስቴን አድርጎ የመቆየት እድል ያገኛል ወደዚህ ግን ዳይሬክሽን ጊር ካላደረገ ለሚሰራው አካል spiritual fulfillment ከሌለው በቃ at some point in time በደሞዝና በመናምን በዛ ስኬል ለመቀጠል ይቸገራል the same way ሶሳይቲው የሚወስደው ሰው ቫልዩ አድ ያረገ ሰርቭ የሚደረገው ነው ለሶሳይቲ ቫልዩ እየጨመረ ካልሆነ ሊቀጥል አይችልም ሚል መታወልና በጣም አቅራቢ ይመስለኛል ስለዚህ እሳቤው በዚህ ስራ ውስጥ የምታገኘው ፉልፊልመንት ወይም መንፈሳዊ እርካታ ወይም ዒባዳ ጽንሰ ሐሳብ ውስጥ ላይ ሲኖር ከሱ በዘለለ ደግሞ የምትሰራው ስራ ወይ ዳይሬክትሊ ራሱ ወይ ከሚመጣው ነገር የምትፈታው የማህበረሰብ ችግር ወይም ለማህበረሰቡ አድ የምታደርገው ቫልዩ ነው ቀስቃሽ ፋክተሩ የሚሆነው ስለዚህ አሁን ያለን ቢዝነሶች ላይ ያ ዳይሜንሽን አለ ወይ ነው ጥያቄው እንጂ አንዳንዶቹ ሐዲሶች አንዳንዴ በጣም ያስደነግጣሉ አይደለ ብዙ ጊዜ ፊል ስለማደርገው አነሳዋለሁና በቃ ቢዝነስ ላይ ነው ያለው ፉል በጣም ብዙ ሰዓትን ቢዝነስ እየሰራህ ነው ግን ሀምህ ምንድነው ከዛ ውስጥ ማለት ሀምህ ገምህ ምንድነውና ምን ካነ ተሐሙሁ ወይም አክበር ሀምሁ ዱንያ ለቢዝነስም እኮ ይሰራል አይደለ በቃ ዋና ጭንቀህ አላማ ግብህ መነሻ መድረሻም እዚሁ ያለው ዱንያና ገንዘቡ መውሰድ ከሆነ spiritual connection ወይም ረባኒ ኢባዳ የለውም
እንዲሁም ደግሞ ሰርቭ የምታገለግለው ማህበረሰብ ጋር የመድረስ የምናምን በቃ ራሱ ይሆናል ማለት ነው። ኢንዱ ብዙዎቻችን ፈተናም ነው አይደለ? ልክ ድህነት ፈተና እንደሆነው ገንዘብም ፈተና የሚሆነው ከዚህ መነጽር ነው አይደለ የሚመስለኝና እዚህ شتت الله عليه شموله جعل فقره بين عينيه አይደል? ከዛ لا يكون له الا ما كتب له او كما قال رسول الله صلى الله عليه وسلم በቃ ነገር ሁሉ ብትን ይልበታል። ድህነቱ ከሙሉ ሀብቱ ጋር አይኖቹ መሃል ነው ከገንዘቡ ጋር። ከዛ ደግሞ አላህ ከከተበለት ውጭ ማያገኝም ማለት ተጨማሪ ቫልዩ አይደል ያደርግ ቢሆንም ጥሩ ነውና ይሄንን ስታየው እንደ አንድ ቢዝነስ ሰው ይሄንን አንደርስታንድ ለማድረግ ስትሞክር ለምንድን ነው የምሰራው የሚለውን ጥያቄ መመለስ ይፈልጋል። እንዳልኩ ቤተሰብህን ሰርቭ ማድረግ ራስህን መቻል ፋይናንሻሊ ኢንዲፔንደንት መሆን ምንም ጥያቄ የለውም። አንድ ሐዲስ አለ በጣም የሚገርመኝ እንደው አንድ ሰው ቤተሰቤን ምን ልመግብ ብሎ በመጨነቅ እንጂ በሌላ በምንም የማይማሩ ወንጀሎች አሉ ማለት በቃ nothing ሌላ ተውበት ብታረግ ብትቀራ ብትዘክር ሳይሆን እሱ ላይ በደም ግልጽ ስለሆነ ከዛ ያለፈ ቢዮንድ የሆነ ግን ግራንድ የሆነ ፐርፐዝ እና ሚሽን ሲኖረው አንድ ሰው when people are millionaires when people are billionaires ከቢሊዮኑ ላይ የሚያወጣው 2.5% ዘካ ወይም ደግሞ 10% ሰደቃ ሳይሆን ራሱ ቢዝነሱ የሚለፋበት ምክንያት ምንድነው የሚለው ጥያቄ ቢዝነስ ስሩ ከሚለው በጣም መቅደም እንዳለበት ፊል አድርጋለሁ። አይ ቲንክ ለዚህ ይመስለኛል አይደል እኛ ሀገር ላይ በብዛት ሰከንድ ጀነሬሽን ቢዝነስ ምናምን የለም የሚባለው ምናምንና ለማንኛውም እንትን አፍታር ተወስደን ተመልሰን እንመጣለን። ምንድነው የተከበራችሁ ተመልካቾቻችን አድርጉ ጠብቁ። ተመልካቾቻችን ተመልሰን መተናል። ኡስታዝ ከረፍት በፊት ሲያነሳው የነበረው በጣም ክሪቲካል ሐሳብ አለና እንደው ሪሰንትሊ ከአንድም ሁለት የስታርታፕ ፕሮጀክቶች ላይ አክቲቭሊ እንደሚንቀሳቀስ ሰው አንድ መናገር የምችለው ነገር ኢትዮጵያ ውስጥ በተለይ እንደዚህ አይነት እይታ እንዲህ አይነት ቪዥን እንዲህ አይነት ሰፋ ያለ ምልከታ ላይ ያለው ሰው ሐቂቃ ቅጥር ረህማ ነው ብዬ አምናለሁ። ማለት ዲዘርቭ አያደርግም። አሁን እንትንን ምንድነው የሆነ አይነት ላይፍ ስታይል ለመኖር የሆነ ከራሳችንና ከቤተሰባችን ወይም ከዙሪያችን ያለፈ ፐርፐዝ ከሌለን በጣም ከባድ ነገር ነው ማለት እንትን መሀል ላይ ያሉት ሀስሎች ምናምን ኦፍ ኮርስ እነዛ በራሳቸው የኛን ፐርሰናሊቲ ሼፕ በማድረግ ሂደት ላይ ትልቅ ሚና ቢኖራቸው ማለት ነውና እስኪ ቢዝነስን ከፐርፐዝ ፐርስፔክቲቭ ለማንሳት እየሞከር ነው። ዩዥዋሊ የማንሰማው አይነት እንትን ነውና እዚህ ላይ ትንሽ ሐሳቦች እንለው። አሁን የግሎባላይዜሽን ኢፌክት ይሁን አላቅም ኦልሞስት ተመሳሳይ ነገር ነው ዲስከስ የምናደርገው። ስለዚህ ሀገርም ወጣት ስናወራ ኢቭን ዌስተርን ሀገራት ላይ ያሉ ወጣቶች ጋርም ስናወራ ተመሳሳይ አይነት አካሄድ እናያለንና ኦሬዲ በቃ ቢዝነሱ በራሱ ስራው በራሱ ግብ የሆነበት አይነት የስራ ሞዴል አሁን እያየን ያለነውና ዋትስ ኔክስት የሚለው ከዛ በኋላስ ምንድነው የሚለው በቃ ከዛ በኋላ እንወስናለን የሚል ነው። በቃ ፋይናንሻል ፍሪደም ያገኛለሁ ትራቨል አደርጋለሁ ምናምን ነው። በቃ ይሄ ኮመን የሆነ እንትን ነው ዲስከሽን ነው በቃ በብዛት ያለውና ወጣቱም ደግሞ በጣም ፋይናንሻሊ በጣም እያደገ የመጣበት ሁኔታ ነው ያለው ከቅርብ ጊዜ አመታት በኋላ። በተለይ አዳዲስ የመጡ የቢዝነስ እንትኖች እና ፎሬክስ ምናምን ክሪፕቶ ከረንሲ ምናምን እነዚህ አሁን ወደኛም ሀገር በጣም እንትን እያደረጉ ወጣቱ ላይ እየገቡ ያሉ ነገሮች ናቸውና አብሬ ማንሳት የምፈልገው ጥያቄ ምንድነው ቅድም ስለ ቢግ ቢዝነስስ ምናምን ሲወራ ኢንስቲትዩሽኖች በተለይ ኢኮኖሚካሊ ትልቅ ኢምፓክት ያላቸው የፖሊሲ ቼንጅ ማምጣት የሚችሉ እነዚህ አይነት እንደ ቱል ማህበረሰብን ኡማ ማገልገል የምንችልባቸው አይነት የቢዝነስ ታይፖች የሚባሉ አሉ። እና ደግሞ ይሄ ዝም ብሎ ብዙ ጊዜ ጥያቄ ስለሚሆንብኝ ነው ሃይ ስኩል ተማሪዎች ምናምን አሁን በጣም ወደ እንደዚህ አይነት ታይፕ ኦፍ ቢዝነሶች እየገቡ ነውና ይሄ ሚራክል የሆነ እንትን ለማምጣት ፈጣን የሆነ ለውጥ ለማምጣት ራሳቸው ላይ ፋስት ካሽ ምናምን ለማምጣት እንደዚህ አይነት እንትኖች ውስጥ ይገባሉ። ብዙ ስትራግል የሌለው ብዙ ከምናቃቸው የቢዝነስ ታይፖች ወጣ ያለ ምናምን እንትን ውስጥ ይገባሉና በቃ እንዳጠቃላይ ቅድም እንዳነሳነው ግቡ ምንድነው በሆነ አጭር ጊዜ ውስጥ የኢንዲቪጁዋሊ ገንዘብ ለማግኘት በሚል ነውና ከዛ በኋላ ያለው ጥያቄ ግን መመለስ የማይችልበት እንትን አለና
የራሱ አስተሳሰቡ እንዳለ ሆኖ ግን እንደዚህ አይነት ቢዝነስ ታይፖችስ አሉ ወይ? ለዚህ ደግሞ ኮንትሪቢዩቲንግ ፋክተር የሆኑ ነገሮች አሉ ብዬ አምናለሁኝ። በተለይ ማለት የነዚህ ሙአሰሳዎች በተለይ ኢስላሚኩም ኤንድ ሜንስትሪም ኢንስቲትዩሽኖችም ኤንድ እዛ አካባቢ ያሉ ምሁራንም እንበላቸው መሻይኾችም እንበላቸው የዚህኛው ወጣት ጥያቄዎችና ዲማንዶች ወይም ደግሞ እንትኖች ራሱ ምንድነው ይሄ አስፓይሬሽንስ ምናምን የምንላቸው ነገሮች ራሱ ሚት በሚያደርግ መልኩ እንትን አልተባለም። ሶ እኔ እንደ ሬብል እንደማረግም ጭምር ወስደዋለሁ ይሄኛው ጀነሬሽን የሄደበት ያለው እንትን ሶ ይሄ የፈጠረው ነው በሆነ መልኩና ይሄ እንደ አመጽም እንትን አድርገው ማንንም አልሰማም። ይሄ አጌንስት ዘ አካዳሚክ ካሪኩለም አይደል እንደዛ እኮ ነው። ይሄ ከእንትኑ ከሜትሪክሱ ከምናምኑ ውጣ ያንን ስበረው ምናምን በሚሉ ክሌሞች ምናምን ነገር ነውና ያው ዋይዝ በምን ያህል ሌቭል ዋይዝ እንደሆኑ ሪስፖንሲቢሊቲ የሚሰማቸው ሰዎች ናቸው ወይ የሚለው በጣም እናያለን ከዳርክ ዌብ ጋር ከምናምን ጋር ተያይዞ ምናምን ነገርና እነዚህ አትዘይን ከመንግስትም ይሄ ከፎርማል ከእንትኑ ከስትራክቸሩ ከምናምን የወጡ ነገሮች ናቸው። በጣም እየተካሄደ ያለው ትራንዛክሽኑ ከዛ ውጭ ነው ምናምን ነገርና እነዚህ ሁሉ ግን እንዲያው ፖዚቲቭ ፓርት እንዳላቸው ሆኖ በጣም ኸጠርም ናቸው አይደል? በጣም ሪስክ ናቸውና ምናልባት እዚህ ኤጅ ግሩፕ ላይ ሆኖ በእንደ አይነት ደዋፊዕ በእንደ አይነት ሞቲቮች ወደ ቢዝነስ ለሚገቡ ሰዎች ይሄን ፓርት በጣም ዲስከስ ቢደረግ ደስ ይለኛል። ከተቃራኒ ጾታ ጋር ተያይዞ ምናምን የሚነሱ ነገሮች አሉ ደስ የማይሉ አይደል? ይሄ እንትን ማድረግ ምናምን ነገር ኢቭን ያው ሃይ ስኩል ላይ የሚፈጠሩ የሆኑ ስሜቶች ይኖራሉ። ከዛ ያለው ፋይናንሻል ስታተስ ምናምን አይፈቅድም ምናምን ከዛ እዛ መሀል ላይ የሚፈጠሩ የልብ መሰበሮች እንበለውና እነዛን ነገሮች ላይ ራሱ ቢልድ አፕ ተደርጎባቸው ምናምን ነገር ያው ጋርደኑን ስራው ከዛ በኋላ ቢራቢሮዋ ትመጣለች ምናምን የሚሉ ክሌሞች በጣም በሚያስደነግጥ ሌቭል ይሄድ ነው። አሁን ሶሻል ሚዲያ ላይ በጣም ህፃናት ልጆች 17 ዓመት 18 ዓመት ከዛም በታች ያሉ ልጆች እንዴት ወደ ቢዝነስ እንደገቡ ከፋሚሊያቸውም ከማህበረሰባቸውም ያንን ሰብሮ እንደወጡ ምናምን የሚያሳዩባቸው ምናምን ከዛ ብቻ በሆነ መልኩ እንትን የሚሳሉ ነገሮች አሉና እነዚህ በራሳቸው እየፈጠሩ ያሉት ኢማቹር አይዲያስ እየፈጠሩ ያሉት ኬኦስ ምናምን በዛ ልክ የሚያስፈራ ነገር አለውና እዚህም ላይ ይሄ ወደ ሁለተኛው ሌቭል ይወስደናል ማለት ቢግ ቢዝነስ ሳይሆን ራስን ፋይናንሻሊ ኢንዲፔንደንት ማድረግ በጥሩ ንያ ከሆነ ከሱ ጋር ተያይዞ ደግሞ አሁን ያለው ትልቅ አይ ቲንክ ችግር የሚመስለኝ ትላንትም እንትኑ ላይ በጣም ሲነሳ የነበረው ኤቭሪባዲ ሁሉም ሰው በቃ ቴክ ጉሩ ቢግ ቢዝነስ ክሪፕቶ ምናምን የሚወስደው በቃ ለአደለት ሃየር ሌቭል ኦፍ ቢዝነስ ብዙ ቫልዩ አድ ሳታረግ ብዙ ችግር ሳትፈታ በሾርት ከት የሆነ ገንዘብ ማግኛ መንገዶች ተደርገው ይወሰዳሉና ይሄ በተለይ ከሞቲቬሽናል ስፒከሮች ምኖች እንደዚህ ምናምን የሚያመጡት ነገር ነው። ዩ ካን ዩ ዱ ዛ ሄደ ስራ ምናምን ከእንደዚህ አይነት ፕሮግራሞች ዶክተር እንደሚለው ብቸኛ ሀብታም የሚሆነው አስከፍሎ የሚያሰለጥነው ሰው ብቻ ነውና በጣም የወሰድኩለት አባባል ወጡ ሳይኖር ቅመም ላይ መሮጥ ማለት ነው አይነት አስሉ ቤዚክሱ የለም ላይ መዞርና አሁን ምንድነው ስራ በተመለከተና ፋይናንሻሊ ኢንዲፔንደንት መሆን ጋር በተያያዘ ከዚህኛው መነጽር ሳይሆን መታየት ያለበት ስራን አለመናቅና ስራን መስራትና ቫልዩ እንግዲህ አዳዲስ ቢዝነስ ለሚጀምሩ ሰዎች ስናወራ ይሄ ዲዛይን ቲንኪንግ ይባላል። እንዴት ነው ቢዝነስ የሚጀመረው? በፊት የነበረው ሞዴል የምትጀምረው የትኛው ሴክተር የትኛው ኢንዱስትሪ ከኔ ጋር ሪሌት አድርጎ የተሻለ ትርፍ ያስገኝልኛል ነበር መነሻው። አሁን ግን ኮምፕሊትሊ ብትሄድ ዩኤንዲፒ ኢንተርፕረነር ስልጠና ማዕከሎች ግሎባሊ ምናምን ሲናነን ብትሄድ ሞዴሉ በዲዛይን ቲንኪንግ ተገልብጧል። የምትጀምረው ምን ችግር ልፍታ ብለህ ነው በቃ ማለት ፎል ኢን ላቭ ዊዝ ዘ ፕሮብለም ኖት ዊዝ ዩር ሶሉሽን ነው የሚሉት። እንደው ማለት ከችግሩ ጋር ፍቅር የያዘህና አማራጮች እየፈለክ ቆይ ማለት የምትጀምረው እንዴት አድርጌ ችግር ልፍታ ነው። ጀጅ የምትደረገው አዘ ቢዝነስ ስታርተር አዘ ኢንተርፕረነር ምን ፕሮብለም ነው የፈታው? ምክንያቱም ሪል ፕሮብለም ካልፈታ ሰስቴን ማታደርግም ሰዎችን ታጭበረብርና ታገኝ ይሆናል እንጂ ገንዘብ ለሰርቪስ አይደለም ያን የሚሰጡ። ስለዚህ ክሪፕቶ ላይ ምንድነው ችግር እየፈታ ያለው? እዛ ላይ ትሬድ በማድረግ ሂደት ውስጥ ምን ቫልዩ ነው አድ ያደረክ ያለው? ሶ አይ ሚን በቃ አስፋራስ ሐላል ሌሎችም ሐላል ቢዝነሶች እስካሉ ድረስ you can የሆነ ነገር ልትወስድ ልትሰራ ትችላለህ፣ የተፈቀደ ነገር ነው። ግን ጄኒዩንሊ ሎንግ ተርም ሰስቴይነብል የሆነ ከቢዝነሱ በላይ ቢዝነሱን በመስራት ሂደት ውስጥ የምትገነባው አንተ ኢምፖርታንት ነው። እሱ ሁሉ ሚስ ይደረጋል። አሁን የምታወራኝ ስታርታፕ በጣም አድክሞሃል አልፈቷል ምናምን ግን በእርግጠኝነት ቢልድ እያደረገ ያለው ነገር ከቢዝነሱ በላይ
ሬሌቫንት ነው ላንተ እሱን ሁሉ የምታገኝበት አይደለም በቃ ኮምፒውተር ጋር ቁጭ ብለ የሆኑ ቁማር የመሰሉ ነገሮች ያረክ የምታወጣው ገንዘብ ነውና ስራ ጋር እንግዲህ ሁሌ የምትነሳ እንደምትገርም ስቶሪ አለች አይደል ረሱል ሰለላሁ ጋር በጣም ስለምትገርመኝ ነው አንድ ሰው መጥቶ ሲለምን ምንም የለው ምን አለ ቤት እንደዚህ የተቃለኝ ይዛውና ሸጡለት 2 ድርሃም በአንዱ ድርሃም ለቤተሰቡ ምግብ ገዛ በአንዱ ድርሃም መፍለጫ ገዛ ሄዶ እንጨት ፈለጠ ሽጦ መጣና ማታ 2 ድርሃም ይዞ መጣ ዱዓ አደረጉለት 15 ቀን ጥፋሉት 15 ቀን ሰርቶ ተክቶ ፈልጦ ተመልሶ መጣ 30 ድርሃም ይዞ and then the story continued so ይሄ የፋሚሊና ራስን ሰስቴን ማድረግ ጋር ተያይዞ በቃ ከዛ እንትን መውጣት ነው ማለት በቃ ስኪል የሚጠይቅ አይደለም አይደል አልተማርኩም ወይ ፒኤችዲ የለኝም ወይ ማስተርስ አልሰራሁም ወይ ኦፖርቹኒቲ የለኝም የምትለው ስራ ሳይሆን ሪል ሰው የሚፈልገው ችግር አለ ሰርተህ ሙተዋዲዕ ሆነ ገንዘብ ሜክ አድርጋ ወደ ቀጣይ ስቴፕ ለማደግ ይርቀበታል ሰው ምክንያቱም ትንሽ ነው ግን ያኛው ይበለጣ ማለት ስታቲስቲካሊ ብናወራ በዛ ተሰክቶላቸው የሆነ ነገር ያዙት ሰዎች እንትን ነው ማለት እንደ አይነት ቢዝነስ ሞዴሎች ኢሴንሺያሊ ምንድነው ኮንሰፕታቸው በጣም ብዙ ሰው ፓርቲሲፔት ያደርጋል ትንንሽ ሰዎች ገንዘብ ያመጣሉ ከዛ የተሰበሰበውን ገንዘብ ሁለት አካላት ይካፈሉታል አንደኛ እንደ ሞዴል ያን ገንዘብ ወስደው ባለ ሀብት የሆኑበት ሁለተኛ ደግሞ ይሄን ፕላትፎርም የሰሩት ሰዎች ይወስዱታል ከዛ ማጆሪቲው ትንንሽ ነገር ያዋጣል so it feels small and small በጣም አዲክቲቭ ነው ምናምን ስለሚጮህ ነው ያደረገ እንጂ ምን ያህል ሰው ሪሊ አሁን እዚህ 24 ሰዓቱን ያሳለፈ ወይም በቃ ቀን ለሊቱን አይኑን ያሳበጠ ካለ ሰው ውስጥ እና ደግሞ ገንዘቡ ሜክ ከማድረጉ ምንድነው አድ ያደረገ ያለው ቫልዩ ምንድነው የፈታ ያለው ችግር ለሶሳይቲ ምንድነው ያመጣ ያለው እዚህ ከሱ ጀመረ ስታየው ኮምፕሊትሊ ግን እንግዲህ አሁንም ከቢዝነስ ንያው ያልከኝን ጋር ደመገንባት ከሆነ ስለዚህኛው ማውራት ተቸገራለህ ምክንያቱም ሊሰርቅም ሊዘርፍም ይችላል እንኳን መስራት ማለት ኦሬዲ መዳረስ የሚፈልግበት ግብ ስለዚህ እሱ ላይ ደግሞ እንግዲህ ሌላ ተጨማሪ ስራና እይታ ይፈልጋል ማለት ነውና አብዱራህማን ኢብኑ አውፍ ምናነሳው ነገር አለ አይደል መጣ መዲና ለክ እንትን ሲባሉ ነው ማይንድ ሴቱ ራሱ አይፈቅድለትም ይሄ የሰው መሬት ተካፍሎ የሰው ሚስተካፍሎ አይፈቅድለትምና ማርኬት ፕሌስ ሱና ሳይኝ ያው አቋዋለው እንትን ምናምን ኦሬዲ ምናምን አይነት ነገር አለ አሊ ረዲየላሁ ዐንሁ ከዛ ፈቅር ጋር ከዛ ምናምን ጋር ምናነሳው አለ አይደል እንትን ወደ ሜሪጅ ሲገቡ ቀጥታ እንትኑን አይደለም አይደል ገንዘብ መስጠት አልፈልጉም ዑስማን ረዲየላሁ ዐንሁ እንትኑን ግን ያው ረሱል መሐመድ ሰለላሁ ዐለይሂ ወሰለም ያን ወጥቶ እንዲያጫርት የጦር ልብሱና የሚያደርጉበት መንገድ ምናምን ያለና እነዚህ ሁሉ ወደ ቢዝነስ ሞዴል መቀየር የሚችሉ ወደ ቢዝነስ የራሳቸው ሳይንስ ናቸው ብያምናለሁና ለመቀየር ይጠበቅባቸዋል ይሄንን ደግሞ ከሚመለከተው አካል እየተሰማ አይደለም ባላንስድ በሆነ መልኩ ይሄ ሁለቱንም ጃኒብ ባላንስ ባደረገ መልኩ እየሰማናቸው አይደለም ሪሰንትሊ አይ ቲንክ አንድ ኹጥባ ሰምቼ በጣም ሲያስደምመኝ ነበር ያው ከዛ በፊት ምናልባት ኢንተርናሽናል አክሰስ ያላቸው ሰዎች እንትን ያድርጉት ይችላሉ ምናምን ነገር የዑስማን ረዲየላሁ ዐንሁ የቢዝነስ ሞዴል ኡስታዝ ያሲኑሩ ሰርቶት ለብዙዎች በጣም አዲስ ነበር ለመጀመሪያ ጊዜ ነው የሰማነው በሚሉበት ሌቭል ምናምን ነገርና እንዲህ ነገሮችስ ላይ ያለው ጋፕ በጣም ትልቅ አይደለም ወይ ከእንዲህ አይነት እንትኖች ከእንዲህ አይነት እንዳልናቸው ተደራጅተው የሰውን ጊዜ ጉልበት ህልም ምናምን ያጨለሙ ያሉ አይደል ኢንዳይሬክትሊ ለሀገርም ላይ እየፈጠረ ያለው ከውስ ሐቂቃ ቀላል አይደለም በቃ ፋሚሊ የሚያበጣብጥበት አማውንት በጣም ቀላል አይደለም ለብዙዎች የማይሆን ህልም እየሰጠ የነሱን ህልም በመንጠቅ ውስጥ የተቋቋሙ እንትኖች አሉ ከእንዲህ አይነት አካላት ልጆቻችንን ስለመጠበቅ ወጣቶቻችንን ስለመጠበቅ ስናወራ እኛስ በዚህ ሌቭል የተደራጀ ካሪኩለም የሆነ ባላንስድ የሆነ ቪው ማቅረብ ላይ ትልቅ ክፍተት የለም ይሄ አይደለም እንደ ሙስሊም እንደ ሀገርም ያለ ክፍተት ነው አንድ የኢንተርፕረነርሺፕ ጥናት እዚሁ አዲስ አበባ ዩኒቨርሲቲ ላይ የሰራነው ላይ ሁለት ፋክተር ነበር ቼክ ስናደርግ የነበረው አንደኛ አሁን የምትለው ነገር አንዷ ፓርት ናት የወጣቱን ማይንድ ሴት እና ሐሳቤ በእንደዚህ አይነት ሐሳብ ውስጥ ማስገባት በግራንድ ሐሳቤው ኢኮሲስተም ምንለው ማለት ነው እንዳጠቃላይ ያለው ምህዳር ወጣቱን ምኑን ወደ ስራ ኢንቫይሮንመንት ውስጥ ኢንከሬጅ አድርጎ ሞቲቬት አድርጎ ሰፖርት አድርጎ ለማስገባት ምን ያህል ምቹ ነው እሱ ሁለተኛው ፓርት ደግሞ ከኢንቴንሽን ጋር የተያዘ ወይም ከንያ ጋር የተያዘ ወጣቱስ
ወደ እንደዚህ አይነት ነገር ለመሄድ ለመስራት በተለይ ተማሪው ምን ያህል ንያ ወይም ፍላጎት አለው ዝም ብሎ የተንጠለጠለ ፍላጎት ፈልጋለሁ ሳይሆን በደም ሜዠርድ የሆነ ነው በቃ ማለት ቆራጥ የሆነ ፍላጎት መኖሩ ቼክ የሚደረግበት ነውና እንትኑ ላይ እንዳነሳሁት ዩኒቨርሲቲው ያለው ምህዳር ይሄን ለመደገፍ ተማሪዎቹን ወደዚህ ለማምጣት the lowest ጥናቱ ደቡብ አፍሪካ ተሰርቷል ዛምቢያ ተሰርቷል እዚህ ኡጋንዳ በቃ አፍሪካ ሀገር ብዙ ሀገር አለ ተመሳሳይ እነ ቻይና እና ምናምን ሌላ ነው ማለት ሶ ሰፖርቲቭ ወደዛ እንዲገባ እዚህ ግን አይደለም ከሌሎች እንትኖች እንደ ሀገርም ራሱ በጣም 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 ሎ ነው ይሄ ከሲስተሙ አንፃር ማለት ነው እዚህ በእኛ ላንጉጅ ታየው በየመስጂዶቻችን በየመዳሪሶቻችን አለ በየመርከዞቻችን ኢቭን ቤተሰብም ልጆቹን ተርቢያ በሚያደርግበት በሚያሳድግበት መንገድ ለዛ ምቹ የሆነ ደጋፊ የሆነ ኢንካሬጅ የሆነ አትጊ የሆነ ምህዳር ወይም ኢንቫይሮንመንት ላይ ክፍተት አለ ይሄ ያው እንግዲህ ሁሌም ይሄን ኃላፊነት ቢወስድ ቢሰራ ምናምን አሁን እንግዲህ የምትለው እንደዚህ አይነት ኹጥባዎች መምጣታቸው በቃ አንድ ማሳያ ትንሽ ኢንዲኬተር ነው ጭላንጭል ነው ሌሎች ስታዞችም ሲያነሳቸው የነበሩ ነገሮች መነሻ ናቸው ባላንስድ በሆነ መልኩ እንደ ሀገርም በቃ ፕሮክላሜሽኑ ስታርታፕ ሙከራው ዲጂታል የሆኑ ሙከራዎች አሉና ከዛ ባለፈ ግን እንደ አንድ ወጣት at the end of the day you are responsible for your life ማለት ሁሉም ሰው ለራሱ ሪስፖንሲብል ነውና ከዚህ ቪክቲማይዝድ ማይንድሁድ ግራጁዌት ካላደረግን እንደ ወጣት በጣም አደጋ ነው ማለት ምህዳሩ ስላልተመቸ ለዛ ስላላደረገ ማለት ዲጋርጎ ኦንላይን አጥንቶ ሰርቶ ሪሰርች አድርጎ ክሪፕቶ ትሬድ ማድረግ የቻለ ሰው ኢንፎርሜሽን ለማግኘት የፍላጎት ጉዳይ ነው እንጂ አሁን ባለንበት ዲጂታል ወርልድ ሪል ፍላጎትና ሐሳብ ያለው ሰው እነዚህን ነገሮችም ለማግኘት ወደሱ ባይመጣለት እሱ መሄድ ይችላል ማለት ነው ሶ ይሄ ቪክቲም በቃ እንደ ሀገር እንደ ሶሳይቲ እንደ ሙስሊም ሊደርስ እንደ ቤተሰብ ይሄ አልተመቻቸልኝም በሚል ቪክቲም ማይንድሁድ በቃ ጀስቲፋይ አድርጎ ለመኖር ፍቃደኛ መሆን በጣም ገዳይ ነው ምክንያቱም at the end ህይወቱን የሚያበላሸው ራሱን ስለሆነ ማለት ነው በቃ ብሎ 16 17 18 20 ዓመት ከሞላ አንድ ሰው should አይደል እንትኑ ምድሉም ስላለ ስለተመቻቸና ኢንቴንሽን ያጠናነው ሁለተኛው ደግሞ ከአንደኛ እስከ አራተኛ ዓመት በጣም ሎ ነው ፍላጎት አለኝ ሁሉም ሰው ይላል ግን ፕራክቲካሊ ፍላጎት መኖሩን በመትለካባቸው መለኪያዎች ቼክ ስታደርገው ግን ፍላጎቱ ከቅዠት ወይም ከህልም ከእንትን የዘለለ አይደለም ሌሎች ሀገሮች ላይ ያለው ነምበር ሾኪንግሊ በጣም ሃይ ነው ሶ ምህዳር የፈጠረው ጫና እንዳለም ሆኖ ግን እንደዚህ አይነት ላይ ያለ ሐሳብና ፍላጎትና የስራ ሂደትም በጣም ወሳኝ ይመስለኛል ምናልባት የሲስተም የፖሊሲ ምናምን ጥያቄዎች ሊነሱ ይችላሉ ሙስሊሙ ጋር ብቻ ሳይሆን ሌላውም ጋር እንዳጠቃላይ ወጣቱን ስናነሳ ማለት ነውና ግን በጣም ቀደም ያልከው አይነት ሞዴል ችግር ላይ ቤዝ አድርጎ ቢልድ የሚደረጉ ቢዝነስ ታይፕስ ማለት ወደዛ አይነት ማይንድ ሴት ብንመጣ በሙሉ ኢንቫይሮንመንታችን በችግር የተሞላ ነው ማለት አሁን ወጣቱ ጋር አሉ ምንላቸው የቢዝነስ ታይፖች እና ክሪፕቶንም ሌሎችንም አይነት እንትኖች ምናልባት ይሄ የምዕራቡ ዓለም ጋር ከኢምፖርታንት ስለሆነ ይሆናል የመጡት በቃ ታይሙ ስለሆነ ሌላ አይነት ችግሮች መፍታት የሚችሉበት እንትን ስላልሆነ ሳቹሬት ስላደረገ ምናምን ሊሆን ይችላል እኛ ግን በችግር የተሞላ ኢንቫይሮንመንት ውስጥ እያለን ገና በጣም ብዙ መፈታት ያለባቸው ችግሮች ይያሉ ገና ቤዚክ የሚባሉ ነገሮች ያልተፈቱበት ኢቭን ይገርመኛል በቃ ኢትዮጵያ በተለይ ኢትዮጵያ ስፔሲፊካሊ በጣም ብዙ መሰራት የሚችሉ ስራዎች አሉ ወደ 130 ሚሊዮን የሚጠጋ በቢዝነስ ቋንቋ የታርጌት ግሩፕ አለ ከዛ ደግሞ ተመሳሳይ አይነት ቀለም ያለው አይደለም በጣም የተለያየ ነው የኤጅ ግሩፑም በጣም የተለያየ ነው የአኗኗር ስታይሉም የተለያየ ነው የገጠር አካባቢ ይኖራል የከተማ አካባቢ ይኖራል ኦልሞስት በቃ ሁሉም አይነት የታርጌት ግሩፕ አለ ሞቃታማ አካባቢ ይኖራል ቀዝቃዛ አካባቢ ይኖራል ምናምንና በቃ ከስንፍና ውጪ እና አላቅም በቃ ያ አልተሰራበትም የሚለውን ነገር ያን እንደ ፋክተር ካነሳ ነው ሊሆን ይችላል እንጂ በጣም በቃ ኦፕን ነው ሜዳው በጣም ብዙ መሰራት የሚችሉ ስራዎች አሉና ማን ነው የምንጠብቀው የሚለው በጣም እንትን የሚያደርግ ነገር ይመስለኛል
ብዙ ሊነሳ እሱ የሚችሉ ነገሮች አሉ ምንም ጥያቄ የለውም በትንሿም ኤክስፒሪየንሳችን ከብዙዎችም በሰማነው ኢትዮጵያ ላይ ከባድ ነገሮች አሉት ማለት እንትን ከፋይናንስ አክሰስ ከምናምን ጀምሮ ብዙ ከባድ ነገሮች ሊኖሩት ይችላሉ ምናምን ነገር ካልከው ኦፖርቹኒቲ አንፃር ግን ስናየው በተለይ ይሄ የማይንድ ሴት ሺፍት ከተፈጠረ ሀቂቃ ኢትዮጵያ ላይ እስኪ እዩዋቸው ኢንተርፕረነር ተብለው የሚነሱ ሰዎች ማለት እንትን አንድ ወንድም ሲያነሳ በጣም ሲገርመኝ ነበር ኢትዮጵያ ላይ ምንድነው ኢንተርፕረነር ለመሆን ሪሊ ኢንተርፕረነር አይደለም መሆን ያለበት ጀስት የሆነ ሀገር ላይ እንትን ምንድነው at some point in time በቃ ያ እንትን ተመሳሳይ ችግር ነበረ ለምሳሌ ሜትር ታክሲ ማንሳት እንችላለን ሜትር ታክሲ በጣም እንትን ነው አይደል ሌላ ቦታ ላይ በጣም እንትን ካደረገ በኋላ ነው እኛ ሀገር ላይ የመጣው ምናምን ነገርና ከዚህ አንፃር ስንመለከተው ስለ ሃይላንድ ስለ ውሃ ከዚህ በፊት ሲያነሱ በጣም እየገረመኝ ነበር ሐቂቃም ግን በጣም ይሄ እንትን ነው አይደል በጣም ጀሪ ሙቭ ነው በተለይ በዛ ታይም ላይ ውሃን አሽጎ ማለት የውሃ አክሰስ ሪሌቲቭሊ ይገኛል የሚባልበት ከዛ ደግሞ በጣም ሌጀረስ የሚመስል ነገር ነው ይሄን ያህል አፎርድ ይደረጋል ወይ ብዙ እንትን ነገሮች አሉት ምናምን ነገርና እነዚህን ኦፖርቹኒቲዎች በጣም ሲዝ ማድረግ ስቲል ይፈልጋል ይሄ ምንም ጥያቄ የለውም ምናምን ግን አሁንም የማይንድ ሴቷ ክፍተት ምናምን ስቲል አለና መሰል ፕሮግራሞች አሁን ይሄንን ስለ ሰናቢል ቢዝነስ ፎረም ስናነሳ ስፔሲፊካሊ ፕሮክላሜሽን እንደሆነ ተያይዞ ነው የተሰራው ከዚህ በኋላ ግን የመቀጠል ተስፋ እንዳለው አስባለሁ ምናምን ነገር ነው ሙስሊም ስቱደንትስ ሊግ ላይ በቦርድ ቸርማንነት እንደማለትህም እዚህ ላይ ብታነሳበት በደንብ ደስ ይለኛል ናም እንግዲህ አሁን ካልከው የራቅ አይደለም እንዳልኩህ እንደዚህ አይነት ተቋማትም ገቨርንመንት ምንም ኢስላሚክ ኢንስቲትዩሽንስ ባንክ ማይክሮ ፋይናንስ ሊያደርጉ የሚችሉት ነገር በቃ አዌርነስ መፍጠር እንደው በጣም ገፍቶ ከሄደ ኢንኩቤሽን ኢንቫይሮንመንቱን ማመቻቸት አይደል እነዚህ ስራዎችን መስራት ነውና አሁንም ትልቁ ኃላፊነትና ሾልደር ወይም ሪስፖንሲቢሊቲ ተመልሶ የሚመጣው ወጣቱ ጋር ነው ስለዚህ በቃ ነው ከጠባቂነት ወይም ደግሞ ብሌም ከማድረግ ከወቀሳ ሙሉ አራግፎ ተነስቶ በቃ ኢትስ ማይ ላይፍ የኔ ህይወት ነው የኔ መንገድ ነው ብሎ ግን ደግሞ እንዳልከው በጣም ትልቅ ስኬል ያነሳውና ሃይላንድ እና ምናምን ግን ስሞል ስኬል በጣም ትንሽ ስኬል ያላቸው በየአካባቢያችን ያሉ በጣም መፈታት የሚችሉ ብዙ በርካታ ችግሮች አሉ ካልተናቁና ወይም ዝቀናቸው ወይም ቴክ ነገር አይደል the big እንትን ምናምን ብቻ ይሄዳል ወደዛ ይደረሳል ግን እንደው የሥራ ካልቸሩንም ዲሲፕሊኑንም አይደል ተወሰነ ነገር ሐላል ከስማግኘቱንም ምናምን በዛ መልኩ ኤክሰርሳይዝ ያደረጉ መምጣት በጣም ጠቃሚ ይመስለኛልና ይቀጥላል ቢዝነስ ፎረሙ እንዳልኩ ማክሲመም ሊያደርግ የሚችለው ይሄን መደላደል መፍጠር አዌርነስ ከመፍጠር የዘለለ ስላልሆነ አሁንም አብዛኛው ስራ ወደ ወላጆችና ወደ ልጆች ወደ ሌሎቹ ይሄዳል ማለት ነውና በተለይ ስለወጣቱ ስለሆነ ያነሳን ያለ ነው ሙስሊሙ ጋር ደግሞ በቃ ስፔሲፊካሊ ከትምህርት ጋር ያለው ነገር የአካዳሚክ ፓዝ እና ከስራ ጋር አንድ እንደ ፋክተር የሚነሳው አላቀም ያው ሪሰርች ምናምን አይደለም የሚመስለኝ ኢንቫይሮንመንት ላይ እንደማየው ከትምህርት ፓዝ ድሮፕ አውት የሚበዛው በተለይ በቃ ከ12 በኋላ ብዙ የሙስሊም ቁጥር እየቀነሰ ምናምን ይመጣልና ምንድነው ወደ ንግድ ምናምን እንደሚታወቀው ማለት ነው ወደዛ ይገባል አብዛኛው ሙስሊም ወጣት ወይ የፋሚሊ ቢዝነስ እንትን ለማድረግ ለማስቀጠል ምናምን እንደዚህ አይነት ነገሮች አሉና ምንድነው እዛ ጋር መነሳት ያለበት ነገር እስኪ ኢንትረስቲንግ ጥያቄ ነው አሁን እንትን እየመሰለ ነው አይደል ከሁለቱ አንዱን ትመርጣለህ እየመሰለ ነውና ረፍት ለተመልካቾቻችን ሰጥተን ተመልሰን እንጣና ሀሳብ በደንብ እናብራራለን ውድና የተከበራችሁ ተመልካቾቻችን አሁን ተመልሰን እንጣለን ሳትርቁ የተከበራችሁ ተመልካቾቻችን አሁንም ተመልሰን መተናል ይመስለኛል እኔም በጣም ጓጉቻለሁ እዚህ ላይ በደንብ ዲስከስ እንድናደርግበትና እናንተም ለመስማት እንደጓጓችሁ ተስፋ አደርጋለሁ ኢሚዲየትሊ ቀላል ጉዳይ አይደለም አሁን የቆየ ሲሄድ በተለይ በጣም ዲቤተብል ነው ብዙ ያሉ ጥናቶች ምናምን በምዕራቡ ዓለም ተጨባጭ ወይም ኮንቴክስቱ ላይ ያሉ ናቸውና እነሱ ጋር ሄደ ያሉት ነገሮች ብታይ በቀላሉ ታምናለህ
ከዛ ይሄ ነገር ግን እኛ ጋር ይሰራል ወይ የሚለውን ጥያቄ ስታነሳ ነው ችግር የሚሆነውና እንግዲህ የሃርቫርድ ዛም ላይ አንስቼዋለሁ ኢኖቬሽን ላብ አሉ ላይና በጣም በርካታ ስራ የፈጠሩ ሰዎችን ፕሮባብሊ ሚሊየንስ ኢንተርቪው አድርገው የሆኑ ምንድነው ሰዎች በስራቸው ላይ ውጤታማ ስኬታማ እንዲሆኑ የሚፈልጉት ፋይናንሻል ጎል ላይ እንዲደርሱ ያግዛሉ ተብለው የሚባሉ ነገሮችን ሊስት አድርገው ከዛ ውስጥ ቶፕ በጣም የጠቀሟቸው 3 ነገሮችና ይጠቅማሉ ተብለው ታስበው ምንም ያልጠቀሙ 3 ነገሮች ብለው አስቀምጠዋልና እንዳልኩ በእነሱ ተጨባጭ ማለት ነው በጣም ይጠቅማል ብለው ካስቀመጧቸው 3 ነገሮች ውስጥ አንደኛው የቅጥር ልምድ ነው። ስራዬ ላይ ለመስራት በጣም የጠቀመኝ መቀጠሬ ነው። በቅጥር ውስጥ ያገኘሁት ልምድ ቀጥታ ኢንዱስትሪውም ላይ ሊሆን ይችላል ወይ አጠቃላይ ዲሲፕሊኑም ከልቸሩም አይደል ንግግሩም ከስተመር ወይም ደንበኛ ማኔጅመንት ሁሉም ነገር አለና እሱ ትልቁ ፋክተር እሱ ነው ይላሉ። ሁለተኛ ደግሞ ሃየር ኤጁኬሽን ስፔሲፊካሊ ከፍተኛ ትምህርት ተቋም ውስጥ የነበረኝ ቆይታ ነው ይላሉ። ሶስተኛው ሜንተሮች ናቸው ወይም ደግሞ በዚህ ኤሪያ ላይ ያለፉ ሰዎች የሰጡኝ ምክርና አድቫይስ በጣም ጠቅመውኛል ይላል። ወደኛ ሀገር ስናመጣው ቅጥሩስ ምን ያህል ኢኔብሊንግ ነው ሰዎች ሲቀጠሩ እንደዚህ አይነት ልምድና እንትን ኖሯቸው እንዲወጣ የሚያስችል የቅጥር ስርዓት አለው የብዙ ቦታ የትምህርት ተቋማትስ ቅድም ያነሳነው ነገር አለ ምህዳራቸው ኢኮሲስተማቸው ይሄን ቢልድ ለማድረግ ግሎባሊ የሚታወቀው አንድ ነገር ምንድነው የስታርታፖች የአዲስ ቢዝነሶች ልዩ ነገሮች መፍለቂያ ተብለው የሚታሰቡት ከፍተኛ ትምህርት ተቋማት ናቸው። ሲሊኮን ቫሊ ኤኒዌር ብታይ ሄደው ዩኒቨርሲቲ ጋር ነው አታች የሚሆኑት ምክንያቱም በጣም ኢነርጄቲክ የሆነ ወጣት ክሪኤቲቭ ሰው አለ ለሪሰርች ለምናም ደግሞ የተመቸ ኢንፍራስትራክቸር አለ እዚህ ለሼልፍ ፐርፐዝ ማይውል ስለሚሆን ትልቅ በቃ የሚታወቅ ነው ግሎባሊ ሁሉም ቦታ ያለ ነው ትልቅ ምንጭ ናቸው ተብሎ ይታሰባል ማለት ነውና እኛ ሀገር ይሄ ያለው ወይ እንዴት ነው የምናየው የሚለው አንድ ጥያቄ ነው። ስለዚህ የምር ዩኒቨርሲቲ ቆይታው ዳይሬክትሊ ይጠቅማል ወይ ለዚህ የምር ተቀጥሮ መቆየቱ ለዚህ ይጠቅማል ወይ በሚለው መነጽር በደንብ ልናየው ልናወራበት እንችላለን። የተወሰኑ ኤክስፒሪየንሶችንም ልናነሳ እንችላለን። ሁለተኛው ከዚህ ጋር ተያይዞ የምናነሳው ነገር ደግሞ እሺ ዳይሬክት ኢምፓክት አለው የለው የሚለውና ቆየውና አንድ ሰው ይሄን ስራ ለመስራት የምር መውጣት አለበት ወይም ስራው እንደው ምን ይላሉ መሰለ አሁንም የስታርታፕ ቢዝነስ ሰክሰስ ጋር ሲያወሩ በቃ ሐሳቡ ገና ግልጽ እንደሆነላቸው ስራቸውን ወጥተው ፉል ታይም እዛ ላይ የሰሩ ሰዎችና የቅጥር ስራቸውን እየሰሩ በሚኖራቸው ዊኬንድ እና ትርፍ ጊዜ ይሄኛውን ራን እያደረጉ ቫያብል ደረጃ ላይ ሲደርስ የሚወጡት በቃ ዲስ ዌር ቁጥሩን አላስተውሰውም በጣም በብዙ ርቀት የተሻለ ሰክሰስፉል ነበሩ። ስለዚህ እንዲህ አይነት ተጨባጭ ላይ ምንድነው የምትሰራው የቢዝነስ ሞዴል ሱቅ ከፍተህ መሸጥ ከሆነ በቃ አንተን ዲማንድ ያደርጋል አይደል ኦብቪየስሊ በቃ እዛ ቦታ ላይ መገኘት ስላለብህ እዛ ለመሄድ ለመመለስ በጣም ይቸግራል በጣም አስቸጋሪ ይሆናልና ግን በስታርታፕ ኮንሰፕት ስናወራ ኢኖቬቲቭ የሆነ አዲስ የሆነ ችግር ፈቺ የሆነ ከችግር ላይ የተነሳ ሐሳብን አምጥተህ ለመስራት ስታስብ ደግሞ እንትኑ ይለያል ማለት ገና ሙከራ ላይ ነው ወዴት ነው የሚሄደው የሚለው በመሞከር ሂደት ውስጥ ነው ያለውና በየትኛው እድሜ ትሞክራለህ ሃይ ስኩል ላይ ሞክረው ዩኒቨርሲቲ 3-4 አመት በሙከራ ሂደቱ ሰክሰስፉል ሞዴል ካወጣ በጣም ሰክሰስፉል ነው እዚህ ከዛ ፉሊ መገንጠሉ is it relevant አሁን ኢኮሲስተሙ እየተስተካከለ ነው ብዙ ዩኒቨርሲቲዎች አስቱም ዩኒቨርሲቲ ኢንተርፕረነርሺፕ ኢኮሲስተም ምናምን ፍሪ የሆነ ሜዳና ፕላትፎርም አላቸው የትምህርት ሂደቱም ደግሞ ልክ ቢዝነስ ውስጥ ታልፍ እንደሚገነባ ቀጥታ ኮንተንቱ ባይሆንም እንኳን ችግርን የምታይበት መንገድ ፕሮብለም አናላይዝ የምታደርግበት መንገድ ዕውቀትን ጀነራሊ አፕሮች የምታደርግበት መንገድ if you take it seriously ማለት ነው የሚገነባው ነገር አለ የሚያወጣው ነገር አለና አሁንም ለኛ ሀገር ይሆናል ያላቀም እንጂ ዓለም ላይ 88% ሚሊዮነርስ ፈርስት ዲግሪ ያላቸው በቃ ይሁን ያህሉ ደግሞ አሁንም ሰከንድ ዲግሪ ያላቸው ምናምንና ቶፕ አካዳሚ እንትን ኤጁኬሽን ሚሊዮነሮችን ያፈራው ኤምቢኤ ነው ግሎባሊ ማለት ነውና ቀጥሎ ያሉ ይመጣሉ። ስለዚህ አንደኛ የምታስበው ነገር ከዚህ መነጽር ታያዋል።
ሁለተኛ ደግሞ በጣም 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 መስተካከል አለበት በማስበው ማይንድ ሴት እንደ ሀገር እንደ ኡማ እንደ ኮሚኒቲ ስታስብ ሁሉንም ሰው በዚህ እሳቤ ከቀረጽከውና ፑሽ የሚያደርግ አሁን እንዳለው ሲስተም ማለት ነው የሚገፋ አይነት ነገር ከመጣ ነገ ማን ነው የሚያክመን ማለት እንደ ሶሳይቲ ማለት በቃ አሁን ህክምና ዲሞት እየተደረገበት ማለት ወይ ምህንድስና ወይ አርኪቴክቸር ወይ ይሄ ሃርድ ፊልድ ሳይንሶች እየተገፉ ባለበት ሁኔታ ላይ በቃ የሆነ ፓርት ኦፍ ዘ ሶሳይቲ ቢቻል ወዶት ባይቻልኩ ኃላፊነት ተሰምቶት መውሰድ ያለበት ኤሪያዎች ናቸውና ለሁሉም the same path ለሁሉም አንድ አይነት መንገድን ማስቀመጥ ራይት አይደለም አሁንም የኤጁኬሽን ፐርፐዝ ቢዝነስ ብቻ እና ብቻ ሲሆን በቃ ማለት ከሱ መነጽር ብቻ ታያለ ግን ሪሊ የትምህርት ኤጁኬሽን ዩኒቨርሲቲ የመቆየት ፐርፐዝ እሱ ብቻ ነው ወይ እሱ ብቻ ዓለም ላይ ካሉ መንግስታት ውስጥ ደግሞ 90% ፈርስት ዲግሪ ያላቸው በሚኒስተር ደረጃ ከተቀመጡ ሰዎች ውስጥ the same absolute majority በዛ ሌቭል ላይ ያሉ ናቸው ላይክ ነገ የምታስበውን ዓለም ወርልድ ለመገንባት ደግሞ ፓርት ነው ኮሚኒቲ እንጂ ቢዝነስ እኮ one part of your life ነው አይደል አንድ ሰው ቅድም ያለውን ግራንድ ነገር ማስቀመጥ ካልሆነ በስተቀር ኢትዮጵያ ሆነና ያለንበት ተጨባጭ ነው እንጂ ሙሉ ህይወቱን ሰጥቶት ለመብላትና ለመጠጣት እኮ እንዴት አይነት ዌስት ነው ስለዚህ ከሱ መነጽር ብቻ ለምን ይታያል ዩኒቨርሲቲ ትምህርት አንድ ሰው ኢኮኖሚክስ ሲማር ኢንተርናሽናል ሪሌሽንስ ሲማር ከሱ ላይ ምን አገኛለሁ የሚለው ብቻ እንዴት ታሳቢ ሊሆን ይችላል ማለት ነውና ሌሎች ሀደፎች ሌሎች ፐርፐዞችም አሉት ከዛውጭም ግን I would always debate drop out የተሳሳተ በጣም ጥቂት ማይኖሪቲ ግን ላውድ የሆነ በጣም ይጮህ ነው even the global business landscape በድሮፕ አውት የሚነሱትን ምሳሌዎች ከዛ 1000 እጥፍ በዛኛው ፓዝ ሄዶ ደግሞ የተሳካላቸዋል ግን ስቶሪው ለሚዲያ እና ለወሬ ስለማይመች በጣም ይሄ ፕሮሞት ስለሚደረግ ነው እንጂ ፋክትፉል ሆነን ካወራን ትክክል አይደለም ራይት አይደለምና ትምህርትን ደግሞ ኮምፕሊትሊ ከዳቦና ከእንጀራ ጋር አታች ማድረግ እንደው በጣም ራይት ሞዴል ነው ያላም ሲታይ ያው እስማማለሁ አብዛኞቹ ሐሳቦች ላይ ግን እንደተባለው በራሱ የኤጁኬሽን ምንድነው ለምንድነው የሚያስፈልገው ፐርፐዙ ምንድነው ለምንድነው መማረው ምናምን የሚሉ ጥያቄዎች አብሮ ካልተመለሰ የዚህ ጥያቄ ላይ ያለው እንትን አስቸጋሪ ነው የሚሆነውና እንደተባለው አይ ቲንክ ወደ እነዚህ ነገሮችም ያመጣን የሚመስለኝ አንዱ እንትን የሆነ ጊዜ ይወስዳል ራሱ ፓዙ አይደለ የትምህርት በተለይ ሃየር ኤጁኬሽንን ተቀላቅሎ የሚያልፍ ሰው ምናምን የሆነ ረጅም ጊዜ የህይወቱን የሆነ ግማሽ ምናምን ይወስድበታል ያው በጣም ኢነርጂቲክ የሆነበትን ብዙ ነገሮች ማድረግ የሚችልበትን ታይም እዛ ያሳልፋልና ከዛ ከወጣ በኋላ ግን የሰርቫይቫል ኢሹ የሚነሳበት ከሆነ እነዛ ይመስሉኛል እነዚህ ጥያቄዎች ያመጡት ከጥቂት ጊዜያት በፊት እዚህም ሀገር ማለት የተከበሩ ነገሮች ነበሩ ስለ ፕሮፌሽን ምናምን ስናወራ የተማሩ ሰዎች ምናምን በቃ ፕራዮሪቲ የሚሰጣቸው የተከበሩ የሚባሉት ሴሌብሪቲ የሚባሉት ምናምን ዓለም ላይም እንደዚህ አይነት ሰዎች ነበሩና አሁን ግን በጣም እንትን የሰርቫይቫል ኢሹ እየተነሳ ነው ሀገራችንም ላይ እንዳየነውና እነዚህ ጥያቄዎች በቃ ሰርቫይቭ ማድረግ አለብኝ መጀመሪያ ኢሹ በቃ ገንዘብ ማግኘት ምናምን መሆን አለበት ወደሚል ተሸጋግሯል እና ሌላኛው ደግሞ ራሱ በጊዜ ሂደት የካፒታሊስት ወርልዱ በጣም እንትን እያደረገ ሲመጣ ራሱ ገንዘብ ቅድም እንዳልነው በቃ ሰክሰስ የሚለካው በዛ ነው ይያልን ኢቭን ወደ ኋላ እየተመለስን እኮ ሂስቶሪካሊ በቃ ሰዎች ሰክሰስፉል ነበሩ ወይስ አይደሉም የሚለው ራሱ መፈተሽ ብላ ተጀምሯል በቃ እንትን ምን ያህል ፋይናንስ አቅም ነበራቸው ምናምን የሚለውና ያንን ግብ ማድረጋችን ሆነ ልክ በቃ ምን ያደርግልኛል ያን ጊዜ ማጠፋበት ነው ምናምን ወደሚል ይወሰደን ይመስለኛል በሁለት መልኩ ብናየው ደስ ይለኛል የመጀመሪያው ከዚህ ከፕሪንሲፕል አንፃር ስናየው ማለት ነውና በጣም አሁን ላይ ጊዜው በጣም ርካሽ ነገር ፕሮሞት የሚደረግበት ሆነና አይደል አሁን እኮ በጣም ትልልቅ የሚባሉ ሰዎች የትልልቅነት መለኪያ ብቸኛው ነገር ገንዘብ ሲሆን ፌም ሲሆን ምናምን እንደዚህ ነገሮች ሲሆኑ አይተናል አይደል በጣም የቅርብ የሁለት ቀን እንትን ኬዝ ነው ክሬቲቭ አዋርድ ተብሎ ምናምን ነገር አቴንሽን ማለት እንደ ሀገር ሐቂቃ ነው በጣም ነው የደነገጥኩትም የፈራሁት ኦኬ አቴንሽን የሚያገኙ ኖቻችን ራዚሉና ምናምን በመትለው አይነት ሌቭል ሲሆን በጣም የሚያስደነግጥ ነገር አለውና ይሄ በእንዲህ አይነት የእብደት ጀው ውስጥ ሆኖ እነዚህ ነገሮች እንትን ማድረግ አይቻልምና የሁለት ሰዎችን ሐሳብ እዚህ ጋር እንትን ላድርገውና
የምንማረው ማለት ኦኬ በገንዘብ ምናምን እንትን ስታየን ምናምን የሆኑ ሰዎች ሊሆን ይችላል ግን ምን አግኝተናል መሰለ ህሊና የሚባል ነገር አትርፈናል በዚህ ሂደት ውስጥ ኳሊቲ ላይፍ መኖር ችለናል ማለት ያው ኢንተርቴይን ማድረግ ሐሳብ ኢንተርቴይን ማድረግ ዓለምን እንትን መረዳት አንደርስታንድ ማድረግ መቻል ኢቭን እሱ የሚሰራውን ስራ ራሱ በሆነ መልኩ ቲዮሬቲካሊ ሊሆን ይችላል ግን ይሄ በማክሮ ሌቭል ማየትና ትልልቅ የሆኑ አጀንዳዎችን ዲስከስ ማድረግ ችለናል that's a success ብሎ የሚያነሱት ነገር አለ በሌላኛው ደግሞ እኔ እዚህኛው ላይ ራሱ ኦኬ ቢዝነስ ላይ ራሱ አሁን የዛሬ 5 አመት ምናምን ብናወራ በሆነ መልኩ ፌር ሊሆን ይችላል ወይ 10 አመት ምናምን በሆነ መልኩ እንትን ሊሆን ይችላል አንድ ሰው እንትን ለምሳሌ እገሌ የሚባል ሰው ሜንሽን ያደርግልህና እሱ ይሄው በዚህ እንትን ውስጥ ሄዶ አሁን ድረስ ስቲል የሆነ ፔሮል ጠባቂ ነው ምናምን ነገር እንትናን ደግሞ ይሄው ምናምን ነገር የሆነ መርካቶ ምናምን አሁን ግን ያ ራሱ በጣም ሶፊስቲኬትድ የሆነ ነው አይደል ያ ጊዜ በጣም ያበቃለት ይመስለኛል ቢዝነሶች በጣም እንትን እየሆኑ ነው ምክንያቱም ምን መስላቸው ሀገራቶች አሉ እዛ ላይ ያለውን ሶፊስቲኬትድ ሲስተም በማየት ውስጥ ራሱ አሁን ያለውን በጣም አንደርስታንድ ማድረግ እንችላለን በያስባለሁ ሌላ እነዚህ ሃየር ኤጁኬሽን ኤክስፒሪየንሶች ውስጥ ኤክስፒሪየንስ ላይ ትልቅ የምናገኛቸው ነገሮች መሐከል በጣም ኳሊቲ ሰዎችንም እናገኛለን አይደል ትልቅ አፋቂ ይከፈታል ስታርታፖች ምናምን ነገር ብዙ ጊዜ ብለሃቸዋል ዶርሞች ላይ ነው የሚነሱት ምናምን ነገርና የሆነ በጣም ብራይት የሆኑ አሁን ደግሞ አዲስ የመጣ በጣም እንትን የሚያስብል እኔ ጄንዚ ሁሉ ነገር ያምርበታል ላለው ፖለቲክሱም ያምርብናል እንትኑ ቢዝነሱም ያምርብናል ምናምን ነገርና ያው በጣም እንትን ላይ ክስተት እንዳለ ከመረዳት ጋር ማለት ነው ይሄ እንትን የስራ ሞቲቬሽን ይሄ ሃርድ ወርክ ምናምን ነገር አሁን ስማርት ምናምን በሚባሉ ስሞች ተሸፍኖ በጣም ያለፉ ነገሮች ምናምን እነዚህ ነገሮች ከመቅረታቸው ጋር ግን የሆነ there is a world አንተ ማታቀው አሁን ባለህበት የአንደርስታንዲንግ ሌቭል አሁን ባለህበት የሪዲንግ ምናምን ማታቀው ነገር አለና ግን ይሄን ሁሉ ብዬ ግን ትንሽ ልቃረናችሁና ሁለቱን ነገሮችን ግን ትንሽ እንለያይ እውቀትንና ትምህርትን በጣም ብንለያየው ደስ ይለኛል ኦኬ ማለት እኔ አሁን በትምህርት ፎርማል እንትን ውስጥ አይለፍ ምናምን የሚል እንትን የለኝም ግን ኢዝ በጣም ዴዲኬትድ ሪደር ምናምን አንዳንዴ እንትን ይላል አይደል እኔ ሌክቸር ባደርገው በጣም ደስ ይለኛል ቶፒኩ ልክ እንትኑን አይቼ ማቴሪያሉን አይቼ ልክ ሲያወራው እንትን ያደርግብኛል በጣም ይወርድብኛል ምናምን የሚሉ ሰዎችን እናገኛለን በጣም እንትን ሆነው ምን በቁጥር ብዙ ባይሆኑ ምናምንና ሁለቱም ትንሽ ለይተን ካየን እኔም 100% እንትን አደርጋለሁ መለየቱ በጣም አስፈላጊ ሆኖ አሁን ግን ሁሉ ነገር ላይ መለየት አይችልም መለየት ማለት ያለንበት ኢኮኖሚ ወርልድ ወይም ተጨባጭ አንዳንድ ጊዜ ሁለቱም መለየት የምትችልባቸው ነገሮች አሉ ፈጽሞ ማትችልበት ደግሞ ሴክተር አለ አንድ ሰው ምን በልህ ለምሳሌ በቃ ትምህርቱ ኦኬ ሪል ስቴት ቢዝነስ በደንብ አጥንቶ አንብቦ ኢንተርናሽናል ኤክስፒሪየንስ አይቶ ሜዳን ያለው ነገር ተረድቶ ያን ቢዝነስ ይጀምራል አይደል ሲጀምር the first thing ፕሮፌሽናል የሆኑ መሐንዲሶችና አርኪቴክቶች ያስፈልጉታል አንብበው ያወቁ ሳይሆኑ ሰርቲፋይድ የሆኑ ማለት አሁን ባለንበት ተጨባጭ there is no way to get professionally certified ወይም ሐኪም አሉ እንደዚህ አይነት ሙያዎችም ማለት ነው በቃ ያለሱ ይሄ ቢዝነስ ራን ሊያደርግ አይችልም ፋይናንሱን ሰርቲፋይድ የሆኑ አካውንታንቶች ነው የሚሰሩለት ችግር ሲቀጥመው ሰርቲፋይድ የሆኑ ሎየሮች ናቸው ከመንግስትም ጋር ከግልም ጋር ተከራክረው የሚወስዱት ማለት እኔን መርጫለሁ ማለት ለሁሉም ይሆን አይባልም አንደኛ እሱም ብቻውን መቀጠል አይችልም ሁሉም እንደዛ ቢሆን ሁለተኛ ደግሞ የሁሉም ሰው ፓዝ ወይም ይሄ የቢዝነስ ፓዝ ብቻ አይደለም አይደለ በኮርፖሬት ላደሩ የሚወጣል ፕሮፌሽናል ደግሞ ሰርቪሶች አሉ አይደለ እነሱ ሰርቪሶች ከዛው ውጪ ሊመጡም ሊሄዱም አይችሉም እንደ ሶሳይቲ ደግሞ የምር አስፈላጊዎች ናቸው ምንም በቃ ሚስ ማታደርጋቸው ደግሞ ክሪቲካል ሴክተሮች አሉ ስለዚህ አሁንም እንዳልኩ ስትማርም ሀደፍህ ገንዘቡም ማለት ችግር መፍታትም ደግሞ ውስጥ ላይ ሲገባ በቃ ማለት ሰዎችን የማከም አይደል በቃ ከህመማቸው ከመናቸው የመፈወስ የምናምን ንያን ይዞ የመጣ ሰው ዲግኒፋይድ ሆኖ ፕሮፌሽኑ ባይከፍለውም እንኳን እሱን እንዴት አድርጌ እንዲከፍለኝ ላድርግ ማለት ነው እንጂ ከዚህ ሻያው የማድረግ እኮ እንደውም የሚያሳየው ስማርትነስን ሳይሆን ዊክነስን ነው ያስባሉ በዚህ ፕሮፌሽን ውስጥ እንዴት how can I make myself well paid
መፈልገው መወደውን ችግር እየፈታው እሴት አድ ያደረኩኝ ቫልዩ አድ ያደረኩኝ እንዴት አድርጌ ይሄን ማድረግ ይችላል የሚለውን አሳይመንት ከመሸከም ይልቅ ከዛ ፉሊ ራስን አውጥቶ ብሮከር ሆኖ መስራት እንደውም በጣም ዘኢዚየስት እና እንትን ነውና ለሁሉም አይሰራም። በቃ አሁን ባለን ብዙ ፕሮፌሽንስ በዛ ሂደት ውስጥ ማለፍ አለባቸው። እነዚህ ደግሞ እንደ ሶሳይቲ ፋንክሽን እንዲያደርግ አስፈላጊ የሆኑ ነገሮች ናቸውና ሚስ ልናደርጋቸው እንችላለን ብዬ አላስብም። እዚሁ ላይ ግን እንደ ጥያቄ በሆነ መልኩ እንትን ሰፓሬት ማድረግ ቢቻል አካዴሚክ ከምንለው በጣም ፕሮፌሽናል በጣም ያው ብዙ ኢፈርታችንን ታይማችንን ትሬኒንጋችንን ሪዲንጋችንን ምናምን ብዙ ሀያታችንን የምንሰጠው የሆነ እንትን አለ። ከዛ ደግሞ የቢዝነስ ከቢዝነስ አንፃር ደግሞ ያው ብዙ ጊዜ የምትለው ነገር አለና ሳሙና ገዝቶ መሸጥም ቢዝነስ ነው ፕሮፊታብል ነው የምትለው ነገር አለና ምናልባት በዚህ ሰዓት ላይና ባለበት ሲቹዌሽን ይሄኔ ከሆነ የተሻለ ማኒ ሜክ የሚያደርግበት እንትን ሁለቱን ሰፓሬት ማድረግ እንዴት ታያዋለህ? ያው ለሁሉም ሰው የሚኖርበትና የሚያገኘው ገንዘብ የሚሰራበት ስራ እንደ አይነት አይሆንለትም። የሆነላቸው ሰዎች የታደሉ ናቸው። የምትወደውን ፓሽኔት የሆንክበትን ያደረግከውን ስራ ግን ለሁሉም ሰው አይሰራም ማለት ከስብ could be something different እና የምትሰራው ስራ ደግሞ ዴፊኒትሊ በደንብ ሊለያይ ይችላል አይደል? ምንም እንደውም ለማጆሪቲው አሁንም አሜሪካ ሀገር ከተጣረቀ ሱዳን ሲናገር በጣም ይገርመኛል። ከዩኒቨርሲቲ ግራጁዌቶች ውስጥ 80% ከተመረቁበት ፊልድ ውጭ ነው የሚሰሩት። ውጭ ነው በቃ ማለት ያ ቢልድ ያደረጋቸው ነገር አለ። ግን ስራ ሲሆን ደግሞ እንትን ውስጥ ስትገባ ደግሞ it's a different story። አንድ የንግድ ተቋም ትልቅ ኢንተርናሽናል የምታውቁት የንግድ ተቋም የሚሰራ ሰው አግኝቼው እየጠየቀኝ የምን መሐንዲስ ነህ አሉኝ። ያለ ቢዝነስ ድርጅት ነውና ሁሉም እንትኖች ናቸው። ላይክ የኮሞዲቲ የሚሸጥ ካምፓኒ ነው እንትን አይደለም። ይሄ በቃ ዘይትና ዱቄት እንደዚህ አይነት ነገር ግሎባሊ የሚሰራ ካምፓኒ for some reason somehow በቃ በዛ ሰርክል ውስጥ ገቡና the whole top leadership እዛ ኤሪያ ላይ ያለ ነውና necessarily like career path እና እንትን ማች አድርጎ አንድ ላይ ይሄዳል ማለት አይደለም። ብዙ ሰው ሌተር ኦን ሊቀይር ይችላል፣ ሌላ እንትን ውስጥ ሊገባ ይችላል፣ ፊልድ ውስጥ ሊሄድ ይችላል። ምንም ጥያቄ የለውም። ሁሉ ጊዜ ደግሞ ኖ ዘ ሩልስ እና ከዛ ብሬክ ዘ የሚባለው ፕሪንሲፕል በጣም ኢምፖርታንት ነው። ስለ ኢኮኖሚክስ 1000 መጽሐፍ ልታነብ ትችላለህ። it will never make you an economist I believe። ካሪኩለሙ ከሙሉ ድክመቱ ጋር አስተማሪዎቻችን ከሙሉ ድክመታቸው ጋር እዛ ፊልድ ላይ ለአመታት ዲቨሎፕ የተደረገው እሳቤ አካዳሚክ እሳቤ የሚሰጥ ፒክቸር አለ። እዛ ሶሊድ ፋውንዴሽን ላይ ሳትቀመጥ የምትወጣበት ነገር በጣም ጥራዝ ነጠቅ ነው የሚያደርግ። ምናልባት ከተማ ላይ በጣም ፌመስ ሆኖ በእንደዚህ አይነት ቋንቋ መታነባቸው መጽሐፎች in the academic and scientific world በጣም ብዙ ጊዜ ይገጥመናል። ማለት ከሪያሊቲው ከፋክት እና ካለው ምናምን በጣም የራቁ ናቸው። ላይክ ግን ሰዎች ወስደው በቃ ፕሮሞት አድርጎ አስጮኸው ቲክቶክን ሴሌብሬት ከማድረግ የዘለለ አይደለም ይላሉ። አሁን የምታውቃቸው ፌመስ 12 rules of life ምናምን እንደዚህ የሚባሉት ሳይኮሎጂስቶች ጋር ፊሎሶፊዎች ጋር ብትሄድ ጸጉራቸው ይቆማል። ማለት ካለው ሪያሊቲ ካለው ጥናት ካለው ኮንቴክስት ጋር እንዴት ሩቅ እንደሆኑ ያንን ፈንዳሜንታል ነገር ሳትይዝ እዚች ቦታዎች ላይ ስትመጣ አሁንም ሴሌብሬት እያደረክ ያለው ማስን ነው እንጂ ፋክትን አይደለም። ያንን እኔ በየትኛውም ኮርስ የትኛውም ፊልድ ላይ let it be international relation, let it be economics or finance or any በእውቀት አገኛቸዋለሁ ብለህ የምታስባቸው ነገሮች ራሱ በዛ ውስጥ በማለፍ ውስጥ የምትገነባው ፋውንዴሽን ነገ ለምትፈጥረው በንባብ በእውቀት በኮኔክሽን ለምትፈጥረው ማንነት ይገነባሉ። ያ ማለት ግን ዩኒቨርሲቲ አንድ ሰው ገብቶ 4 አመት አንድ ዲግሪ ይዞ መውጣት ሁሌም እንደምለው ኪሳራ ነው አይደል? አንድ ሁለት ቢዝነስ ስታርታፕ አሳክቶ ብዙ መጽሐፎች አንብቦ ቢቻል መሰረታዊ እስልምና እውቀት ይዞ ምናምን በቃ ያን ታርጌት አድርጎ ከገባ የተመቸ ኤንቫይሮንመንት ነው። እነዚህን ለማግኘት ያን ሉዝ ማድረግ ነሴሲቴት ያደርጋል ወይ የሚለው ጥያቄ በጣም ኢምፖርታንት ይመስለኛል። እኔ ትምህርቱ I don't want it to be compromised። ካለበት ችግር ካለበት ፕሮብለም ጋር አድ ያደርገልን ያለው ቫልዩ በቢዝነስም ቋንቋ ብናስበው አንድ ሰው አለ የሚገርም ሰው ልንገር። በጣም ባለ ሀብት ነው፣ ትልቅ ነጋዴ ነው። የነገረኝ ታሪክ ነው የምነግርህና early ነው ትምህርት ያቆመው። በሃይ ስኩልም ክሎዝ አላደረገም። ሰራ ቢዝነስ በጣም ከፋለ። ምን አለ መሰለ አሁን በቃ ልጆችን በጣም ማስተማር እንዳለብኝ ፊል አደረኩ። ምንም ይሁን ምን ትምህርቱ አለ አሁን ከደረስኩበት ሌቭል ወደ ቀጣይ ሌቭል ለመሄድ
ምንም ይሁን ምን ተምሬ ካልሆነ እንደማልችለው ገባኛል በቃ I cannot have that mindset and thinking ዙሪያ ያሉት ሰዎች ይሄዱበት ያለውን the next mega move ለማድረግ እንደማልችል ገባኛል አሁን በቃ አሁን ያለውበትን ያስጠበቁ ልጆችንም ጠብቀው አለኝና አሁን መታስባት ትንሽ ምታገኛት 4 አመት ወጥተህ ምታገኛት ሜክ ምታደርጋት ነገር ቢልድ ያደረከው ነገር ምናልባት ነገ ደግሞ ኤክስፖኔንሻሊ መልቲፕላይድ በሆነ መልኩ እንድትፈነጠር የሚያግዘህ ነገር ሊሆን ይችላል እንደ ሾርት ተርም ስታየው ሊመስልህ ይችላል አሁን የምታያቸው አንዳንድ ዩኒቨርሲቲ ተመርቆ ወጥቶ 4 አመት መርካቶ ገብቶ what did he really add ያደረገውን ቫልዩ ህይወቱ ላይ ምናምን ስታየው አንተ ካለህማና ካለ ፍላጎት ይሄ ባክግራውንድ ላይ ያስፈነጠረ ከሚችለው ከነገነባው ስፕሪንግ ቦርድ አንፃር is it really there ብለህም ልጠይቅ ትችላለህ ማለት ነው ከልብ እናመሰግናለን እንግዳችን ኡስታዝ መሐመድ ነጃን ከልብ እናመሰግናለን ወድና የተከበራችሁ ተመልካቾቻችን የዛሬ ኤፒሶዳችን ይሄን ይመስል ነበር ፋይናሊ ግን ማለት የምፈልገው አይ ቲንክ የእንትን ኤፒሶዱም እንትን ጭማቂ ውጤት የሚመስለው በተለይ ደግሞ ለወጣቶች አሁን ላይ ያው እንትኑ ባይመስልም ሜዳው ባይመስልም እንትን ከገንዘብና ከእውቀት ድሮ የተከራከር ነው ይቅር በለን የሚባልበት ዘመን ቢሆንም ያው ጊዜ አበደበት ቢመስልም እነዚህ ነገሮች ሁሉ አላፊ ናቸው በጣም ለፕሪንሲፕላችን መገዛት ኳሊቲ ላይፍ የሚባል ነገር መኖርና ከዛ ደግሞ ከነዚህ ነገሮች ደግሞ ቢዮንድ የሆነ ትልቅ አላማ መኖር የሚባል ነገር ማሳካት ይቻላልና ባካችሁ ከረንትሊ ያለው ጎርፍ እንትን እንዳያደርገን ከዛ ግን ስቲል ደግሞ እዚህ ይሄኛው ጃኒብ ላይ ደግሞ በጣም ፎከስ አድርገን መስራት እንደሚጠበቅብንና ኢፈርታችንንም እንትናችንንም ኤክስፖዠራችንን በትልቁ ማስፋት እንደሚጠበቅብን አይ ቲንክ ከትላንትናውም ፎረም እና ከመሰል ፕሮግራሞች ከመሰል ኢቨንቶች ከመሰል እድሎች በደንብ ተጠቅመን ሀያታችንን የበለጠ ስኬታማ እንድናደርግ መልእክት ወይም ደግሞ ጥሪ ቀርቧል አላህ ያግዘን አላህ በረካ የጨመረበት ሀያት ያድርግልን እስከ ሳምንት ቸርን ሰንብቱ ሰላም አለይኩም ወራህመቱላሂ ወበረካቱ